ድኗል ነው የምንለው። ያ ሰው ድኗል ነው የምንለው። ለምን? በሰውየው ህይወት ውስጥ የተካሄዱ ነገሮች ስላሉ ማለት ነው። ነገር ግን ህይወቴ ሳንቲፊኬሽን ጀስቲፊኬሽን በህይወቴ ተካሂዷል፣ ባልጠመቅም ይሶኬ አልጠመቅም ካለ ግን ይሄኛው ለድነት ነሰሰሪ ነው። ስለዚህ አልጠመቅም ሰው ካለ አልዳነም። ስለዚህ ኤፊካሲውን አያገኝም። ይሄ ኤክሰፕሽናል ኬዝ የምንሰጠው ከሞተ ወይም አጥማቂ የሌለበት ቦታ ካለ ወይም የማይጠመቅበት ኬዝ ካለ ያ ኤክሰፕሽናል ኬዝ ይባላል። የጥንት አባቶች አምነው ሳይጠመቁ የተሰዉ አባቶች አሉ። በሌሎች የቤተ ክርስቲያን የደም ጥምቀት ብለው ይጠሩታል። ያንን ጥምቀት በደማቸው አግኝተውታል ብለው ይጠሩታል። ያ ኤክሰፕሽናል ኬዝ ተብሎ ነው የሚጠራው። ለዚህ ነው አብሶሉት ነሰሰቲ የማንለው። አብሶሉት ነሰሰቲን የምንሰጠው አሰሉትራን ለእምነት ነው የምንሰጠው። አብሶሉት ነሰሰቲ ነው እምነት። ያለ እምነት ሰው መዳን አይቻልም። በምንም ተአምር ሰው ያለ እምነት መዳን አይችልም። አብሶሉት ነው ያኛው ማለት ነው። ይሄኛው ደግሞ ለድነት ነሰሰሪ ነው ብለን እናስቀምጠዋለን። ምንን? ጥምቀትን ማለት ነው። ስለዚህ ባልጠመቅም ይሶኬ ምናምን ካለ ይሄ ትልቅ ጥያቄ ምልክት ነው እዛ ሰው ላይ የሚቀመጠው። በዚህ ሰው ህይወት ውስጥ ይሄ ሁለቱ ሪጀነራቲቭ ተካሂደዋል ወይ? መጽደቅ፣ ከኃጢአት ቅጣት ነፃ መሆን፣ ጀስቲፊኬሽን፣ ሳንቲፊኬሽን፣ ሪጀኔሬሽን ተካሂደዋል ወይ? ምክንያቱም ፍቃዱ ከቦንዴጅ ዊል ውስጥ ነፃ ከወጣ በኋላ ኮኦፕሬት ማድረግ አለበት። ኮኦፕሬት ያደርጋል። ስማከል አርቲክል የእኛ የሚያስቀምጠው ያንን ነው። ይሄ ፓሲቭ የሚሆነው ዊላችን ከእስራት ውስጥ እስከሚወጣ ድረስ ሊብሬትድ እስከሚሆን ድረስ ብቻ ነው። ሊብሬትድ ከሆነ በኋላ ግን ኮኦፕሬት ማድረግ ይጀምራል። ልክ እንደ ኢትዮጵያዊ ጀንደረባ። ኢትዮጵያዊ ጀንደራ አመነ፣ ወደ ውሃ ጋር ሲደርስ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ካመንክ ተፈቅዶልሃል አለ። ኮኦፕሬት ማድረጉን ነው የሚያሳየው። ኮኦፕሬት አደረገ፣ ተጠመቀ። ስለዚህ እውነተኛ ሊብሬትድ የሆነ ሰው ከቦንዴጅ ዊል ውስጥ ፍቃዱ የወጣ ሰው ኮኦፕሬት ማድረግ ይጀምራል። አልተባበርም ማለት አይችልም ማለት ነው። አሁን እኔ አይ ቲንክ ጥያቄን በግልጽ አልተረዳኝም መሰለኝ። ጥያቄ ሰው ሲጠመቅ ማን ነው የእግዚአብሔርን ቃል ሲሰማ ሙሉ በሙሉ ሪጀነሬት ሊሆን አይችልም ወይ ነው ጥያቄ። ስቀጥል ደግሞ በየትኛውም አይ ቲንክ ክርስትና ሴክት ውስጥ አምኖ አልጠመቅም የሚል ያለ አይመስለኝም። ጥምቀት ያው እኛም ራሱ የግድ አንድ ሰው ካመነ መጠመቅ አለብን ብለን ነው የምናምነው። እኔ አሁን ባፕቲዝም ለሪጀነሬሽን ስለማላምን እንደገና ደግሞ ስቀጥል ቢጠመቅም እንኳን አሁን ለምሳሌ ህፃናቶች ቢጠመቁም እንኳን በውሃ ውስጥ የእግዚአብሔር ቃል አለ። ያ ቃሉ ነው እንጂ ሪጀነሬት የሚያደርገው አይ ቲንክ ውሃው አይደለም ብላችሁ አይደል የምታምኑት? እና ከዛ ጋር አይጋጭም? እኛም እኮ ጥምቀት ብለን የምንለው ቃሉ ከውሃው ጋር የተዋሃደ ማለት ነው። ቃሉ ከውሃው ጋር ስለተዋሃደ ያ ቅዱስ ውሃ ነው። ቃሉ ውሃ ብቻውን ከሆነ ውሃ ነው፣ ጀስት ሻወር በለው ማንኛውም ሰው እንደሚወስደው ነው። ይሄኛው ለየት የሚያደርገው ምንድነው? ቃሉ ከውሃው ጋር የተዋሃደ ነው። ወርድ ኦፍ ኢንስቲትዩሽን ላይ የተመሰረተ ነው። በክርስቶስ ወርድ ኦፍ ኢንስቲትዩሽን ላይ ሄዳችሁ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ያለው በዛ ወርድ ኦፍ ኢንስቲትዩሽን ላይ የተመሰረተ ነው። ስለዚህ ቃሉ ከውሃው ጋር የተዋሃደ ስለሆነ ተራ ውሃ አይደለም። ልክ የጌታ እራት ኮንሰክሬትድ ከተደረገ በኋላ ኮመን ብሬድ እንዳልሆነ ሁሉ ኮመን ወይን እንዳልሆነ ሁሉ ቃሉ ውሃው ከቃሉ ጋር ከተዋሃደ በኋላ ኮመን ውሃ አይደለም፣ ቅዱስ ውሃ ነው። ኦኬ፣ አሁንም ጥያቄን አድርስ አላደረግ በቃ ሽተኝ ይበቃኛል። ካዶሼ አሁን ዘውል ፕሮቴስታንት ክርስቲያንደም ማለት ነው ሳክራመንት አያገልም አይደል? ያው ማለቴ በትራዲሽን ወደኋላ ስትሪክሲቲ ላይ የተነሱ አሉ። ሪፎርመሮቹም ሆነ እነ ሉተር የተቃወሟቸው ማለት ነው። አንድ ክርስቲያን ጥምቀትን አይ ጥምቀት ምን ይሰራል፣ ሳክራመንት ማን ካሪስት ምን ይሰራል ምናምን ካለ እሱ ችግር ነው። ይሄ ጽንፈኝነት በጣም ችግር ነው። ግን ዘውል ፕሮቴስታንት ክርስቲያንደም ሳክራመንትን ዲስፖዝ ማድረግም አይችልም። ላይክ እኔ ፕሮቴስታንት ነኝ ካለ አንድ ሰው ይካንት አይደል? ክርስቲያንም ነኝ ካለ እንደዛ ሊያደርግ አይችልም። ሁላችንም ሳክራመንትን እንደተቀበለ ሰው ነው የምናወራው። አሁን እዛ ላይ ያለን ግን አሁን ለምሳሌ እንግዲህ ክላሲካል ፕሮቴስታንቲዝም የኔቸር ኦፍ ባፕቲዝም ላይ ለምሳሌ ጥምቀት ጸጋ ይሰጣል የሚለው ላይ
አብዛኛው ይስማማል እስከማውቀው እኔ ወይ ሪፎርመር ባፕቲስቶች ወይ ትክክል ሊያግዘኝ ይችላል ሜይ ቢ የረሳሁት ካለ ግን እነሱ እንደሆኑ ነው የማውቀው እንጂ ዘኦል ኮንፌሽን ተቀባይ ነው። ሚንስ ኦፍ ግሬስነትን ይቀበላል። ኢቨን ጴንጤቆስታልስ ራሳቸው ክላሲካል ጴንጤቆስታልስን አንዳንድ ጽሁፋቸውን ካየን ጠቅሰናል ባለፈው እነ ክሪስ ኢደብሊውን እነ ሲመንቻን ምናምን የጻፉት አለ። ክላሲካል ጴንጤቆስታሊዝም ራሱ ጥምቀትንና ዩካሪስትን ዝም ብሎ ሚር ሲምቦሊዝም ነው አይልም። ሚር ሲምቦሊዝም ነው አይልም። ጸጋ ይላሉ። አሁን ይቅርታ ኤፊ ዳንኤል ቶምበርሊንንም ሊጨምር አንድ ፕሮፌሰር አለ እሱም ከነሱ ጋር ነው እንትን የሚለው ያ እሺ እሺ ሙሉ እሺ ስለዚህ አሉ ክላሲካል ጴንጤቆስታሊዝምን ከዝዊንግሊን ተርታ መመደብ ኮሬክትነስ ይጎለዋል ብለናል። ዝም ብሎ ሚር ሲምቦሊዝም ነው አይሉም። ለምሳሌ ስዊስ አንድ ስኮላር አውቃለሁ ማን ነው የሚባል ብቻ ክሪስ ኢደብሊው የሚዘረዝራቸዋሉ እና እነሱ ለምሳሌ ስፒሪቹዋል የሆነ ኢኔቢሊቲን ይሰጣል፣ ኢነርቢንጋችንን ስትሪንግዝ ያደርጋል፣ ደግሞ ይፈውሳልም ይሉ አሉ። ላይክ ጴንጤቆስታል ሙቭመንታቸው እንደዛ በሽተኛ የሚፈወስበት የሆነ ብቻ የግሬስነት ሀሳብ አለው። አሁን የኃጢአት ይቅርታ የሚለው እሳቤ ላይ ድነት የሚለውን ነገር አያያዙም ነው። ምንም ጸጋ አይሰጥም አይሉም። የተለየ የሚሉት ከኃጢአት ይቅርታ ጋር ድነት ከሚለው አስፔክት ጋር ሪጀነሬሽን ምናሱሱን አያያዙትም ነው። እና ዲስፖዝ ያደረገ ኤኒ ፕሮቴስታንት ክርስቲያንም ካለ እሱ ራሱ ችግር ውስጥ ነው ያለው። ዘውል ሪፎርምድ ካምፕ ሁሉም ፕሮቴስታንት የሚቃወመው ነው የሚሆነው። ስለዚህ ያ ባለበት ቅድም እንዳልነው ጥምቀት ወይ ዩካሪስት ሳክራመንቶች ሰጪ ናቸው። ጸጋን ነው የሚያቀርቡት። እግዚአብሔር ለነዛ ባውንድ የተደረገ አይደለም። እኛ ግን ባውንድ የተደረግነን የተገደብነን። ቤተክርስቲያን በዛ ማለፏ ግድ ነው። ጌታ እስከደነገገው እሱ እስካቆመው ድረስ የምትከተለውን ማንሆንና ክራይስትን እስከሆነ ድረስ ሺ ሀፍቱ በቃ ሺ መስት አክቲቭ ሆኖ ኔሰሰሪ ሆኖ ይቀመጣል ሳክራመንት። አብሶሊት ኔሴሲቲ የሚለውን እሳቤ ግን ለእምነት እንሰጣለን ማለት ሳክራመንትን እንኳን ስናነሳ ሳክራመንቱ ሰብጀክቲቭሊ እንኳን ፍሩትፉል እንዲሆን ሶላ ፊዴን ነው የምናቆመው። በእምነት ብቻ ነው ምንንም ያቅርብ ኬሚንቴዝ እኮ ይከፍላል። ኦብጀክቲቭ እና ሰብጀክቲቭ ሴንስን እያነሳ ይሰጣል። ኦብጀክቲቭሊ አቅራቢ ናቸው እነዚህ ግሬስን ኢፊካሲን ያቀርባሉ። ጆን በለው እምነት ጎን ለጎን ምንም ነገር የምናውቀው ነገር የለም። ለዛ ነው ሶላ ፊዴ ስቲል በሳክራመንት ውስጥም ጸንቶ የሚቆመው። የጀስቲፊኬሽን ባይ ፌዝ ይሄ ፌዝ አሎን የሚለው ክሌም በሳክራመንትም ሃይ ሳክራመንታል ቴዎሎጂ ባላቸው እንኳን ጸንቶ የሚቆመው ትርጉሙ ዲስቲንክት ሆኖ ስለሚቀርብ ነው። አንዱን ሰጪ ወይ ደግሞ አንዱን መሳሪያ፣ አንዱን ደግሞ ተቀባይ፣ ያንን ጀስቲፊኬሽን ምንንም ነገር ኢፊካሲ ይቅረብ ያንን ሚይዝ እስከሆነ ድረስ ጀስቲፊኬሽንም ኮንቲኒስ አስፔክት አለው ሲባል በሶላ ፊዴ እሳቤ ውስጥ ኑዋንስ ውስጥ ሆነን እንኳን የምንረዳው ነገር ነው። እምነት እስካለ ድረስ ጀስቲፊኬሽን ሁሌ ተይዞ ነው ያለው። እምነት የሚያድግም የሚጨምርም የሚቀንስም ተደርጎ የሚቀንስ ማለት የሚጠነክርም የሚደክምም ተደርጎ መቅረብ ይቀርባል። በባይብልም እንደዛ ልናቀርበው እንችላለን። ይህን ያው ግን የደከመውም የእምነት የበረታውም የእምነት ግን ጀስቲፊኬሽን ስቲል ይይዛል ነው። ኮንቲኒየስ የሆነም ደግሞ የእምነት አስፔክት አለ። ስለዚህ ዲስፖዝ ማንም አያደርግም። ሃይ ሳክራመንታል ቴዎሎጂ ያላቸውም ሌላውን ፕሮቴስታንት ክርስቲያን ደም ዲስፖዝ ካረገ ችግር ነው። እሱን ያው እዚህ ትክክልም አለ ትክክልም ሪፎርም ዱም ካምፕ የሚቃወመው ነው የሚሆነው። ትክክል ቀጥል። አንድ ሀሳብ ለመስጠት ምንድን ነው አንድ ጊዜ ሶሪ ይቅርታ፣ ትክክል ሰላምም አላልኳችሁም ቅድም። ሁላችሁንም ሰላም ብያለሁ። አንዳንድ እንትኖች እየደረሱኝ ስለሆነ የሆነ አመለካከቴን ጸባይን ሁሉ እየቀየረኝ ነው። በተለያየ ሩም እንደዚያው እንደ ካዶሽ ብዙ ጊዜ ያነጋገርኳቸው ሰዎች ሌላ ሩም ላይ ዴቭ እንደዚህ ብሎ አለን ሚስኮት የሚደረግ ነገር የሚጽፉትን ስክሪንሾት እየላኩ እያደረጉ ስለሚልኩልኝ ስላየሁት የሆነ አፕሮች የሆነ የተለሳለሰውን ዳዊት ሊያጠፉት እየሞከሩ ነው እና ከዛ የተነሳ ነው በጣም ቁጠኛ እንደሆነ እያደረጉኝ ነው እና ከዛ የተነሳ ነው። በጣም ሶሪ ሰላም ስላላልኳችሁ። እሺ ዴቭ ወንድሞች ያሉትን ሀሳብ ጋራለው። ትንሽ ምንድነው ከሪፎርምድ ፖይንት ኦፍ ቪው እና አይ ቲንክ እሱም ሀሳብ ብናነሳ ጥሩ ከፈቃደኛ ከሆናችሁ እሱም ጥሩ ነው። ምንድነው
ይሄ በፌዝን በተመለከተ ጀስቲፊኬሽን ባይ ፌዝ አለውን ሉትራኑ ሪፎርምድ ካምፑ እንደዛ ነው የሚለው። ዘ ኦንሊ ቲንግ ግን ምንድነው ያለው ነገር ሳክራመንታሊ ስንመለከተው ይህንን ፌዝን በተመለከተ ሳክራመንታሊ ስንመለከተው ሞር ኦፍ የሪፎርምድ ትራዲሽን ሚንስ ኦፍ ግሬስ ነው ብሎ ሲያስብ እነዚህን ባፕቲዝምንም ሌሎችንም ነገር ሲያስብ እንደ ሚንስ ኦፍ ግሬስ ከብሊቨርስ ፖይንት ኦፍ ቪው ነው የሚያየው። እንደው በቀላሉ ቋንቋ ለመግለጽ ማለት ነው ለሚያምኑ ሰዎች አይነት ብለን እናስበው። ያ ማለት ስትሪክትሊ ምን ብለን ነው እኛ የምናምነው? ፌዝ ጀስቲፋይ ያደርጋል። ያ ፌዝ the only means of grace not for justification። ግን those who are truly justified ለምሳሌ እንደ ምሳሌ ላቅርብላችሁ። ህፃናት ለምሳሌ ይጠመቃሉ በሪፎርመር ትራዲሽን። ስለተጠመቁ በጥምቀት ውስጥ ጀስቲፋይንግ ፌዝ ያገኛሉ የሚል አቋም የለንም። ምንድነው ያለው? ይጠመቃሉ ቢኮዝ ኦፍ ደ ኮቨናንት። ልክ በብሉይ ኪዳን ያሉ አማኞች ህፃናትን ይገርዙ እንደነበረ ማለት ነው፣ ይገረዛሉ። እነዛ ህፃናቶች ግን የተጠመቁት ህፃናቶች ከማህበሩ ጋር ከኮሚኒቲ ጋር ከቸርች ጋር ይቀላቀሉና ትሩ ፌዝ ሲያምኑ ወይንም ሪጀነሬት ሲያረጉና በእውነተኛ እምነት ሲጸድቁ ባፕቲዝማል ኤፊኬሲ ይፈጠራል። ምንድነው ያ ባፕቲዝማቸው? እውነተኛ ባፕቲዝም ይሆናል፣ በልጅነታቸው የተጠመቁትም ቢሆን ማለት ነው። ያ የልጅነት ጥምቀት ግን ኮቨናንታል ኦልሬዲ ሳይን ሆኖ በግዝረት ገብቷል። ልክ አንድ አይሁዳዊ ሲወለድ ከአባትና ከእናቱ ተገርዞ ይገባል በሕፃንነቱ። ነገር ግን አይሁድ ውስጥ ማህበር ውስጥ ስለሚኖር ብቻ ትሩ እስራኤላዊያን አይደለም። ኮቨናንቱን መጠበቅ አለበት። እውነተኛ አይሁድነቱ በህይወቱ ይመሰክርና የእውነተኛ የክርስቲያኑ ማህበር ወይም የእግዚአብሔር ህዝብ አካል ይሆናል ማለት ነው። ልክ እንደዛው ትሩ ፌዝ ሳይኖር ሲምፕሊ ባይ ሚንስ ኦፍ ሳክራመንትስ ቱ ዘ አንብሊቨርስ ጀስቲፋይንግ ግሬስ ይመጣል ወይንም ጀስቲፋይንግ ፌዝ ይመጣል የሚል አቋም በሪፎርም ትራዲሽን ስትሪክትሊ በሪፎርም ትራዲሽን የለም። አት ዘ ሴም ታይም ግን ወደ ሉትራን ስንሄድ እኔ የማየው በእኔ እይታ ከተሳሳትኩ ልታረሙ ትችላላችሁ፣ ይሄንን ሰፋ ያደርጉታል። ስትሪክትሊ እኛ የምናየውን ፌዝን ሚንስ ኦፍ ፍሮም ዘ ወርድ የሚመጣውን ፌዝ ከወርድ አይመጣም አይሉም፣ ፕላስ ሳክራመንትስ ይገኛሉ ነው ሉትራኖች። ስለዚህ ያ ሳክራመንቶች ጀስቲፋይንግ ፌዙን ኤፌክቲቭ ቅድም ዴቪድ ተጠቀመው ቃል ኤፊኬሲ ሊሰጡት ይችላል። ኤፌክቲቭ ሊሆን ይችላል። ፌዝ ባይ ሳክራመንት ኤፌክቲቭ ሊሆን ይችላል ማለት ነው። ያ ማለት ሰውየው ነሰሰርሊ ሳክራመንት ጋር ግን አሁን እዚህ ጋር ነው ችግሩ የሚመጣው። ሳክራመንት ወይንም ባፕቲዝም ሊሆን ይችላል ኤኒቲንግ የሚደረገው እስከሚሆን ድረስ ሰውየው አይድንም እያሉ ግን አይደለም። ወርድ ፕላስ ሳክራመንት ማለት ነው። ወርድ ፕላስ ሳክራመንት ማለት በወርዱ እኮ ነው የሚገኘው። እግዚአብሔር እዛ ጋር ያንን ሰው ጀስቲፋይ ሊያደርገው ይችላል። ነሰሰርሊ ካልተጠመቀ ጀስቲፋይ ላይሆን ይችላል ማለት ሳይሆን that means of God uses as a means to justify him ማለት ነው፣ ፌዝን ለመስጠት። በእኛ ኮንቴክስት ግን ስንሄድ strictly speaking ፌዙ የሚመነጨው ከፕሪቺንግ ነው ወይም ከሪዲንግ ከተጻፈው ቃል ነው። ለምንድን ነው ሳክራመንታሊ ያንን የጨመሩት የሚለው ሐሳብ እንግዲህ ያው ማብራሪያ ይኖረዋል። ከዛ በተረፈ ግን በፍጹም አንድ ሰው በተለይ አንብሊቨር ሆኖ ወደ ሪፎርም ትራዲሽን ውስጥ by participating in the means of grace ቀጥታ ጀስቲፋይንግ ፌዝ በእነሱ ያገኛል የሚል አቋም የለም በአቋም ደረጃ ኢን ዘ ሪፎርም ትራዲሽን ማለት ነው። ይሄ ነው እንግዲህ በሁለታችን መካከል ያለው ልዩነት። ስለዚህ እምነት ብለን ስናስብ ሪጀነሬሽንን እናስባለን። the only means for justification is faith. that faith ያ እምነት ብቸኛ መንገዱ እምነት ነው። እምነቱን በምን ያክል እናገኛለን የሚለው ጋር ነው እንግዲህ ምን ላይ እነሱ ሪጀነሬሽን ፕሪሲድ ፌዝ አይነት ትምህርት አለ ማለት ሰውየው ዳግም መወለድ አለበት። አይ ቲንክ ካልተሳሳትኩ ወይንም መጀመሪያ መንፈስ ቅዱስ ሊነካው ይገባል፣ እግዚአብሔር ሊያገኘው ይገባል፣ ነፃ ሊወጣ ይገባል። ምናልባት ቃሉን የኛ የምንጠቀመው ላይጠቀም ይችላል፣ ልታርሙ ትችላላችሁ። ሪጀነሬሽን ፕሪሲድ ፌዝ የሚለው
ከዛ በኋላ ግን ፌዙ ከመጣ በኋላ እምነቱ ከመጣ በኋላ ግን ጀስቲፋይድ ይሆናል። ያንን እምነት በምን ያገኘው ነው ጥያቄው። የሚመልሰው ይህንን ጥያቄ ነው መመለስ ያለብን። ጀስቲፊኬሽን ፌዝ አሉን የማይል የፕሮቴስታንት እንትን የለም። ጀስቲፊኬሽን ፌዝ ፕላስ ወርክ አንል፣ ወይንም ደግሞ ፌዝን ከስራ የተነጠለ ነው ብለን ደግሞ አናስተምር። የትኛውም ሳይድ ነው ይህን የምትመለከቱት። ከስራ የወጣ ወይንም የማይሰራ እምነትን ብለን አናስተምርም። እምነቱን እንዴት እናገኘው ጥያቄ። ይህንን የሚያጸድቀውን እምነት እንዴት እናገኘው ነው። እምነትን ሚንስ አድርጎ የማይጠቀም የፕሮቴስታንት ሴክት ግን አለ ስላለ ነው የምነግራቸው። እምነትን ሲምፕሊ ዊል ፓወር አድርጎ የሚጠቀም ማለት ፓርቲሲፔሽን የሚያደርገው ምን ማለት መሰላችሁ? እግዚአብሔር ማዳንን ይናገራል ወይንም አድኛለሁ ብሎ ሐሳብ ይሰጠናል። ያንን ኢፌክቲቭ እንዲሆን ሪል ግሬስ ሳይሆን እግዚአብሔር የማዳኑን ጸጋ የሚያሳልፍበት ጀስቲፋይንግ ግሬሱን የሚሰጥበት ሳይሆን ስንል እሺ ማለትም ብቻ ወይንም ሂውማን አሰንት የሚባለው ማለት ነው። የፐርሰናል የአእምሮ አሰንት ብቻ ዝም ብሎ ለተሰበከው ስብከት መልካም ነው ልክ ነው ብሎ በዛ ውሳኔ ብቻ ዳግም ልደትን አገኛለሁ ገና ደግሞ እምነት ሳሳሳጥ ነው መወለደው የሚለው ኮምፕሊትሊ ከተሐድሶውያን አስተምሮት ውጪ ነው ማለት ፕሮቴስታንት አደረው ያልኩ ሳይሆን በተሐድሶ ትምህርት መስመር ውስጥ ባለማመን ደግሞ ማለት ነው ሲምፕል ማይንድ ስቴት ስለሚያደርጉት የአእምሮ እምነትን የአእምሮ ውሳኔ ወይንም የአእምሮ ውጤት ብቻ ያደርጉታል። በክላሲካል ፕሮቴስታንቲዝም እምነት ውስጥ የአእምሮ ውሳኔ ብቻውን በቂ አይደለም። የመንፈስ ቅዱስ መገኘት ያስፈልጋል። ሚንስ ኦፍ ግሬሶች ያስፈልጋሉ። ሚንስ ኦፍ ግሬሶቹ ምን ያህል ይሆኑ የሚለው ላይ ነው እንግዲህ በሪፎርምድ እና በሉትራኖች መካከል ያለው ልዩነት። ከዛ በተረፈ ዊዛውት ሚንስ ኦፍ ግሬስስ ወይንም ቃሉ ሳይሰበክ መንፈስ ቅዱስ ሳይኖር እግዚአብሔር በአኮርዲንግ ቱ ሉትራንስ ደግሞ ምናልባት ጥምቀት ወይ ምናምን ሳይካሄድ ምንም ነገር በሌለበት ኒውትራሊ አንድ ሰው ጀስቲፋይንግ ፌዝ ሊኖረው ይችላል የሚል አቋም በየትኛውም ትራዲሽን በክላሲካል ፕሮቴስታንት ትራዲሽኖች ውስጥ ያለው ማለት ነው። እና እቺን ሀሳብ ለመጨመር ነው። ሞር ወደ ሪፎርም ትራዲሽን ስትመጡ ግን እነዚህ ሳክራመንቶች ሃይሊ ፓርቲሲፔሽን ሆነው ቅዱሳንን ይጠቅማሉ የሚለው ትምህርት የሚሰጠው ለብሊቨርስ ሳይድ፣ አንብሊቨርስ በዚህ አያገኙም የሚል አቋም አለ። አይ በባፕቲዝማል ፎርሙላ ብቻ በባፕቲዝም ብቻ ግን አንብሊቨርስ ትሩፌዝ ሊያገኙ ይችላሉ የሚል አቋም ደግሞ ከሉትራኖች ሳይድ ሲንጸባረቅ እናያለን። ያ ነው ቤዚክ ዲፍረንሱ እንጂ እምነት የሚለው ኤሰንሱ ግን ተለያይቶ አያውቅም ማለት ነው። ቴንክ ዩ። ይህንን ሀሳብ ትንሽ ለማጠናከር ተሰምተሃል? ትክክል። ሙሌ እኮ እስኪያወራ አቅጣጫ እስኪሰጥ እየጠበቀ ነው ሰው። ቤቱን ማን ነው የሚመራው? መሪ አጣኳል። መሪ ያጣ እንትን ሆነ። ስትሉ እንግዲህ ልጠይቃችሁ ዊል ፓወር ላይ እናንተ የምታምኑትን እስቲ ብትነግሩን ጥሩ። ያው ቅድም ትንሽ ቤቲን ያነሳችሁም ጥያቄ ይሄ ዲሲዥናል ሪጀነሬሽንን እኛም አናምንም ማለት አንድ ሰው ዝም ብሎ የስ ዩአር ክራይስት ልክ ነው ስላለ ነው ዳን የሚል አቋም የለም በእውነተኛ ክርስቶስ ውስጥ። ያ ማለት ግን ኢንክሉሲቭ ነን እንጂ ለምሳሌ ሰዎች ኮንፌስ ሲያደርጉ ወዲያው ክራይስት ልክ ነው ሲሉ አላመንክም ማለት ነው ወደሚል ደረጃ ያደርሰናል። እሱን አሁን ባለፈው ጭቅጭቅ የነበረው ማለት በዛ ላይ ጸና አይደለም ለዘላለም ዊል ፓወሩ ላይ ተመርኩዘን አይደለም ዳንክ የምንለው በጸጋ መጽናቱ ዳግም ምንድነው ይቀጥሉ ያሉትን መንፈሳዊ ነገሮች ሁሉ በእውነተኛ እምነት መሆኑ ምናምን ነገር አሉ። ከዛ ውጭ በሆነ መልኩ ነሰሰርሊ ግን አንድ ሰው በቤተክርስቲያን ውስጥ በሚያልፍባቸው ፕሮሰሶች ውስጥ ካላሳለፍ ነው በስተቀር ትሩሊ በኮንፌሽን መጀመሪያ ላይ በተናገረው ኮንፌሽን ብቻ ጀስቲፋይንግ ግሬስ ሊያገኝ አይችልም የሚል አቋም አለው የሚለው ላይ ትንሽ እስቲ እናንተ ሀሳብ ትሰጡበት።
ዴቭም እናንተም እንትን ቀጥሉና እንደዛ ይሻላል። ሙሌ ዝም ብሏል። ይቅርታ እኔ እየሰማችሁ ነው። ትንሽ የሚመች ቦታ ላይ ስለሆንኩ ይቅርታ። ትክክል። አንዴት ትረግመዋለህ። በጣም ይቅርታ። ምንድን ነው ለምሳሌ ሰዎች ናቹራል የለመድነው አለ አልተርኮል የሚባል ነው። በደንብ ልግለጸውና አልተርኮል ይሄ መድረክ ላይ ሰዎች ይጠራሉ፣ ጌታ ኢየሱስን ተቀበሉ ይባላል። በእርግጥ እውነት አንድ ፋክት አለ። ጌታ ኢየሱስን እዛ ጋር መቀበላቸው ብቻውን ኮንፌሽናቸው ማለት ነው። እዛ ጋር የሚያደርጉት ኑዛዜ ምናምን በአጠቃላይ በቃ ይህን ስላደረጉ ልክ አልትሜተም በዚህ ጉዳይ ድነዋል ማለት ነው የሚል አይነት አቋም የለም። እንደዛ ሳያደርጉን ግን ይድናሉ አንል። ምን ማለት ነው? ሰዎች ኮንፌስ ያደርጋሉ። ኮንፌሽናቸው ግን እውነተኛ መሆኑን በሂደት ውስጥ በቆይታ ውስጥ ይታወቃል። ግን ሰዎች ኮንፌስ ሲያደርጉ ዋንስ እዛ አልተር ኮሉ ጋር ለምሳሌ ሲጠሩ በታሪክ ላይኖሩ ይችላል። በቸርች ውስጥ ግን በፕሮቴስታንት ልምምዶች ውስጥ አሉ። አልተር ኮል ጋር ስትጠሩትና ውሳኔ ሲወስን ትሩሊ ጀስቲፋይንግ ግሬስ ሊያገኝ አይችልም ወይ ማለት ቢኮዝ ኦፍ በተሰበከው ቃል ብቻ እዛ ጋር አምኖ ገና ጥምቀቶችን ክርስቲያናዊ ህይወቶችን እንደሚያደርግ እናስባለን። ሳያደርግም በፊት ማለት ነው። ሳያደርግም በፊት አንድ ሰው ሁሉንም ባይ ዲፎልት ባይሆንም አንድ ሰው በዛች ሞመንት ላይ በዛ ቅጽበት በዳግም ልደት የተነሳ ወደ እውነተኛ እምነት በመንፈስ ቅዱስ ብቻ ተነክቶ ወደ እውነተኛው እምነት ሊደርስ አይችልም ወይ ወይስ ይችላል የሚለው ነገሮች ነው ሰዎችን አሁን ባለ ምክንያቱም ዲሲዥናል ሪጀነሬሽን የሚያምኑ ሰዎች ጀስት በቃ ያችን ስላለ ድኗል የሚሉት እንደዛ አንልም እያልኩ ነው። እንደዛ አንልም። እሷን ስላለ ዳነ የሚል ፎርሙላ የለም መጽሐፍ ቅዱስ ላይም። ሰዎች ግን ሲድኑ በዚህ መልኩ ሊገቡ ይችላል ማለት እችን ተናግረው የሚድኑ ሰዎች ሊኖሩ ይችላል። ተናግረው የሚቀጥለው እንደሚያደርጉ እየጠበቀን እዛ ሞመንት ላይ ግን የእግዚአብሔር ጸጋ ሰዎችን አልፎ ሪጀነሬት ሊያደርግ አይችልም ወይ? ከዛ የተነሳ የሚወስኑት ውሳኔ ሊሆን አይችልም ወይ ነው እየጠየቅኩ ያለው ጥያቄ። ጸሎት፣ የጠዋት ጸሎት፣ የቤተሰብ ጸሎት፣ ብዙ አይነት ጸሎቶች አሉ። እስከማስታወሰው ፈርስት ኤዲሽን ላይ ሰከንድ ኤዲሽን ላይ ምናምን አስተምሯችን የተቀመጠበት ዶክመንት ላይ አለ። ለብዙ ሴናሪዮ እንደዚህ ጸልዩ ብሎ እዛ ላይ የሚያስቀምጣቸው አሉ። ቅዴታ ቃል በቃል ያንን ይበሉ አይደለም ሀሳቡ፣ በዚህ ፍሬምወርክ ውስጥ ይጸልዩ አይነት ነው። አንድ ሰው አልተርኮል ላይ ይህን ይጸልይ የሚል ነገር እንግዲህ የለም፣ እስከማውቀው የለም። ግን አይ ቲንክ ይህን ይበል ማለት ትንሽ ምንችል አይመስለኝም። ምናልባት አሁን አንዳንድ ነገሮችን ሪኮመንድ ልናደርግ እንችላለን። ፐርሰናሊ ኢቨን ይህ ማስባል ራሱ ከየት ነው የመጣው? ኢቨን የወንጌል ስርጭት ላይ ኢቫንጀሊዝም ላይ ከየት ነው የመጣው? የትራክት የሚባል ነገር ከትራክት ጀርባ ያለው ጸሎት ፉል ነገር ያሟላ ነው ያላሟላ ነው ወይ የሚለው ላይ ኦፍኮርስ ጥያቄ ሊኖረን ይችላል። ግን ሞር ኦፍ ጥያቄው ፐርሰናል ወደ መሆን የሚመጣ መሰለኝ። ኮንፌሽን ድጋፍ አድርገን ክሌም የምናደርገው ነገር ነው ብዬ አላስብም። አንድ ሰው ሲያምን በቃ በዛ ጊዜ ይጸድቃል። ጽድቅ ድነት ነው። ቃሉ ያላዳን ምን ያድናል? ጽድቅ ድነት ነው። በቃሉ በኩል የቀረበ የድነት ጸጋ በእምነት ትቀበለዋለህ። ስለዚህ እዛ ውስጥ ጽድቅ በሚለው በዚህ ኑዋንስ ውስጥ ሆነን ድኗል እንላለን። ኦፍኮርስ እሱን እንላለን። ሳክራመንቱን ግን ዲስፖዝ አናደርግም። ሳክራመንታል ፍሬምወርኩ ራሱ ግን በዚህ የድነት አስተምሯችን ውስጥ ያ ሳክራመንታል ፍሬምወርካችን ራሱ ግን ሀይ ሳክራመንታል ቴዎሎጂ ያላቸው ሳክራመንታል ፍሬምወርካቸውን ግን በዚህ ይሄ ጀስቲፊኬሽን ባይ ፌዝ አሎን ብለው የነገረ ድነት አስተምሯቸውን በሚያቀርቡበት በዛ ሀሳቤ ውስጥ ነው ሳክራመንቱን የሚያስረዱት። ነጥለው አይደለም፣ እዛ ውስጥ ነው የሚያስረዱት። ስለዚህ እሱ እስከገባን ድረስ እንትን የሚል አይመስለኝም። ሜይ ቢ ካላገኘውልህ እንትን በላይም በመሀል ትክክል ኢንተራፕት ምናምን አድርገኝ
እኔ ለዚህ ነገር ሰው ቃሉ ተሰብኮለት እዛ ጋር ሲያምን ይጸድቃል ነው የምለው። ይሄን ብሎ እንደዚህ ክሌም ማድረግ የሚቻል አይመስለኝም። ቲክቶክ ላይ የሚጸለይለት፣ ፌስቡክ ላይ የሚጸለይለት በግል አግኝተም ሄልፕ አድርገው ይሄን በል ብለም ደግሞ አብረውም ጸልይ፣ አንተ ብቻ ጸልየም እሱ ሳይጸልይ ማሰናብተው ደግሞ አብረውም ሁለታችሁም በሉ። ጀስት ቃሉ መቀበሉ ነው ዋናው ማተር የሚያደርገው። ጀስት ቃሉ አንበርክኮታል ወይ ነክቶታል ወይ እሱ እሳቤ ውስጥ ነው እምነትን የምናስበው። ስለዚህ አይ ቲንክ ይሄ ነው እሳቤያችን። የኢቫንጀሊካል ሴክተሩ ጋር የሚነካኩ ነገሮች ናቸው እንደዚህ ይሄን በል የሚሉ ነገሮች አብዛኛው አሉ፣ በጸሎት ደረጃ አሉ የምናነሳቸው። ከቴዎሎጂያንስም ከሪፎርምድ ካምፑም ልናነሳ የምንችላቸው ሀሳቦች ይኖሩናል። ግን ይሄኛው የዳበረው ፍሬምወርክ በትራክት ምናየው ይሄን በል በምናምን የምናያቸው ነገሮች ግን ሞሮፍ በሩማንያ ላይ ምናምን እንደዳበረ አውቃለሁ። ለምሳሌ ማን ነው ሩማንያ ላይ በጣም ይሄ እንትንም ስለነበረ እዛ ወደ ራሽያ ምናምን አካባቢ ቸርቾች ላይ ከአደባባይ ወጥተው የሚናገሩበት ነገር ስላላገኙ የኮሚኒስት ምናምን ስርዓት ስለነበር አንደር ቸርች ነበረች ቸርች። ስለዚህ ትራክት አስፈላጊ ነው ብለው ቡክሌት አዘጋጅተው እንደዛ እና ይሄኛው ሂስትሪ ያለው የራሱ ሂስትሪ ግን ሲል ይድናል እዛ ጋ ሲል ነው የሚድነው እዛ ጋ ምናምን እሱን ፍሬምወርክ ማበጀት አንችልም። ጀስት ሰውየው ቃሉ ተሰብኮለት ሲያምን እዛ ጋ ልቡ ሰበከላቸው ልባቸው ተነካ ይላል። እዛ ልብ መነካት ውስጥ ነው እምነት ፕሬዘንት ነበር ምንለው። ያ ፕሬዘንት የሆነ እምነት በኮንፌሽን በምን ሰባኪው የሚያስብለው እኔም ላስብለው ልጸልይለትም ቄሱ የሚያስብለው በዛ እያደረግ ይገልጸዋል። ኦልሬዲ ፕሬዘንት በቃሉ የሆነን እምነት በዚህ መንገድ ሊገለጽ ይችላል። እና እያንዳንዱን ነገር ዚች ማች እየገባን ዶክትሪናል ማድረግ እንችላለን። ላይክ ይሄን ነው ማለት ያለበት እችኛዋ ፍሬምወርክ ናት መባል ያለባት አንልም። ለምሳሌ እኔ ያለሁባት መካነ ኢየሱስ ቸርች አልተር ኮል ሲደረግ ሚድል ሰው ካለ ቄሱ የሚያጸልየው ክሪድ ምናምን አይደለም፣ የሆነ ፎርሙላ ያለውን ነገር አይደለም። በጌታ ምናለው ምናምን በቃ እዚሁ በኢቫንጀሊዝም ሴክተር ውስጥ የሚነሱትን የጸሎት ሀሳቢዎች ነው የሚያስብለው ነው እስከማውቀው። ዋናው ነገር ግን ቃሉ ነክቶት እዛ ጋር ፕሬዘንት እሱን ነገር ነው መጽሐፍም አግልቶ የሚያሳየን እሱን ስለሆነ ማለት ነው። ቃሉ ይሰበካል፣ ሰው ልቡ ይነካል፣ እዛ ጋር እምነት ፕሬዘንት ይሆናል። ፕሬዘንት የሆነ እምነት ደግሞ ወደ ንስሐ ወደ ሳክራመንት እንደዛ ይመጣል። ስለዚህ በዚህ መንገድ ኦልሬዲ ፕሬዘንት የሆነ እምነት ፉሊ ምሕረቱን ኢምብሬስ እያደረገ በጥምቀት ደግሞ በንስሐ በቸርች ባለ በዛ ደግሞ ፉሊ ኢምብሬስ እያደረገው ይሄዳል የሚለውን እሳቤ ነው። ያ ትክክል። እስቲ ከዛ ባረኩ እንትን በለኝ። ቆንጆ አድርገን ይመለስክልኝ። ተባረክ ማለት አክቹዋሊ እዛ ጋር የምትባለው ቃል ራሷ ዳግም ትወልዳለች ወይንም የመወለዱ ምክንያት ትሆናለች የሚል ሳይሆን የነበረኝ ጥያቄ እሷ ግዴታ ነች እያልኩ እያሰብኩ ሳይሆን በዛ መልኩ ሰዎች ለምሳሌ ጥሩ አድርገህ አቅርበዋል ታሪካዊ አመጣጡን ምናምን። አክቹዋሊ በቤተ ክርስቲያን ውስጥ መጽሐፍ ቅዱስ ላይ ሰዎች ጥሪ ይደረግላቸዋል። ለዛ ጥሪ የሚሰጡት ምላሽ ነሰሰርሊ አንተ እንዲህ በል ብለህ እያልከው አይደለም ምላሽ የምታሰጠው። ለተሰበከው ስብከት የሚገባ የንስሐ ምላሽ ይሰጣሉ። ይሄኛው ግን ለምሳሌ እነዛን ሴንቴንሶች ስላለ የተሰባሉትን ሴጣንን ክጃለሁ ዓለምን ክጃለሁ ምናምን ስላለ ትሩሊ ክዷል ማለት ነው የሚል አቋምም እያንጸባረቅኩ አይደለም። ግን በዛ መልኩ የመጡ ሰዎች ወደ ጌታ የመጡ ሰዎች ትሩሊ ቃሉ ተሰብኮላቸው አምነው መተው ሊሆን ይችላል። ነሰሰርሊ ሌላ ነገር ላንጠብቅ እንችላለን ማለት የሚያደርጉትን ቀጥሎ ያሉትን መንፈሳዊ እውነታዎች እንደተጠበቁ ነው። ግን ራሷ ያቺ ፎርሙላ አለች ግዴታ የምትባል እያልኩም ስላልሆነ አንተ ጥሩ አድርገህ መልሰልኛል። በቸርችም ይሄ የለም፣ በመካነ ኢየሱስም በሌሎችም ቸርቾች ውስጥ ይሄ ምሳሌ የእንትን ይህን ጥያቄ ማለት ነው ኢቫንጀሊዝም ውስጥ ጠይቀን ነበረ። እንግዲህ ከጀለሶች ጋር ምናምን እኔ ልደታ መካነ ኢየሱስ ነው ያለሁት ጠይቀናል። ከየት የመጣው ምናምን ብሎ የሆነ ብቻ አንዳንዴ ነቃ የምትልበት ምናምን እሱ ትንሽ ሄርሜኔቲክ ስታቅ ሰባኪ ሁሉ እንዲህ ነው የምታየው ኮኮስ ብቻ እሱ አይነት ሁኔታ ላይ ሆነን ቄሳችንን ጠይቀናል። ቄስ ኤርሚያስን ማለት ነው። በቃ ቢላቪድ ሰው ነው። ቄስ ኤርሚያስ የትርጉም ስራ ላይም ተሳትፏል፣ መጽሐፈ ስምምነት እዛ ላይ እና እሱን ጠይቀ ነው ሁሉንም ነገር ዚስማሽ ዶክትሪናል ማድረግ እንችላለን አንልም ብሎኛል። እንግዲህ እሱ መልስ ማለት እያንዳንዱን ነገር ገብተዋል እቺን ይበል ምናምን አይደለም።
ወንድሞችም እዚህ ወይ ዴቭም ሪኮመንድ ነው ያደረገው አፖስቶሊክ ክሬድ ውስጥ ያሉት እሳቤዎች ይመስለኛል። እሱ ራሱን ኤክስፕሌን ያድርግ። ግን ይህንን ቢሉም ደግሞ አይነት ጄኒውን የሆነ ፐርሰናል የሆነ ልክ አንዳንድ የቀንተ የምታደርገው ነገር አለ። በጊዜውኛ ለምንድን ነው ይሄ የምንለው? ይሄ ማስባሉ ኬት ነው የመጣው? ቃሉ ላይ የለም ምናምን ብለን ጠይቀናል። ግን አይ ቲንክ ጥቅም ያለው ነው ማለት የሚጎዳም ምናምን ፕራክቲስ አይደለም። እዚህ ስማቼ እንትን የምትለው ፍላትን አድርገ የምትዘምትበት ነገር አይደለም። ሰው በቃ በዛም የተለያየ ሰው ነው ያለው። አንዳንዱን ነገር እኮ ልተውም ትችላለህ። አሁን ሉተራንስም አዲያፎራ ምናምን የሚሉትን ነገር በቃ ለሰው ሊና ብለን አንከራከርም ብለው የተዉትም ነገር አለ። አንዳንዴ እሱ አይነት እሳቤም አለ። ዶክትሪን የምታቀርብባቸው ነገሮች እነሱን ነገሮች ደግሞ ያማከለም ሆነ አዲስ ሰው ሲመጣ አዲስ ስለሆነ እሱ ላይ ይሄን ምናምን ብዬ መጫንም ትንሽ እንትን ሊል ይችላል። ግን ለሰባኪው ለሚያስብለው አካል እንደዚህም ብታስብል ብለህ ልትነግረው ሰጀስት ልታደርገው ታስብ ይችላል። ምክንያቱም አዛኝ እንደው ዘዴ ሁላችንም የምንስማማው አንድ ሰው ወደ ጌታም ሲመጣ ከዛም በኋላ ባለው ላይፉ ዶክትሪናል ኮንቪክሽን ያስፈልገዋል። ያፍቱ ነው እዛ ላይ ፊርም የሆነ ስታንድ ማለት ነው። አይ ቲንክ የኛው ሐሳቢያችን ነው እንዲህ እንድናገር ምናምን የሚያደርገን እንጂ ፍላትን አድርገን እያንዳንዱን ነገር ይስማች እንትን ምንል አይመስለኝም ፐርሰናል። ያ እኔ ልቀጥል። ይሰማል ድምጼ? ያ ኦኬ። በቸርች ሂስትሪ ውስጥ ሰዎች ወደ ጌታ በሚመጡበት ሰዓት ኮንቨርት የሚያደርጉበት ኮንቨርስ ፕሬ አለ፣ የሆነ ፕሬ የሚጸልዩት አለ። እንደገናም ደግሞ የሮማን ክሪድ የሚባለው ኋላ አፖስቶሊክ ክሪድ ተብሎ የተቀየረው ሪሳይት የሚያደርጉት አለ በሚጠመቁበት ጊዜ ማለት ነው። ይሄኛው አሁን እኛ የምንለው ግን አሁን የተለመደው በፕሮቴስታንቱ የተለመደው አባባል ግን እንደዚህ ቃል በቃል በቸርች ሂስትሪ ውስጥ አናገኘውም። ያ ነው። እንደገናም ደግሞ እኛ አሁን በፕሮቴስታንቱ የተለመደው ፉል አይደለም፣ በቃ ሙሉ ወንጌል አይደለም ካስባሉ ለምንድነው ሙሉ ወንጌል ማናስብለው ነው ማለት። በጣም ሾክ ያደረገኝ ከሙስሊም የመጡ ሰዎች ሪሳይት ያደረጉበት መንገድ በጣም ሾክ አድርጎኛል። ለምን ከሙስሊም መጣ ማለት አንድ ሰው ትሪኒቲ የካደ ሰው ከትሪኒቲ ከካደበት ወደ ትሪኒቴሪያን ነው የሚመጣው። ይህ ሰው ወደ ትሪኒቴሪያን የመጣ ሰው ሌላውን ሰው በምታስደረግበት መልኩ ላይክ ጌታ አንተን እቀበላለሁ ኃጢአትን ይቅር ስላልከኝ ሰይጣንን ክጃለሁ ብለህ በቃ እንዴ ለምን? አንደኛ ይሄኛውን ሪሳይት ሲያደርጉ ሳናስተምር አይደለም አይደለ? ሪሳይት የምናስደርጋቸው መጀመሪያ ወርድ ኦፍ ጋድ ይቀድማል አይደለ? እንነግራቸዋለን። ምስክርነት ውስጥ ወርድ ኦፍ ጋድ አለ፣ የምታስተምረው ነገር አለ። ከተማረ በኋላ ነው ከዛ በኋላ ሪሳይት የሚያደርገው ማለት ነው። ሪሳይት ማስደረጋችን ካልቀረ ለምንድነው በአፖስቶሊክ ክሪድ ሪሳይት ማናስደርገው? አፖስቶሊክ ክሪድ 12ቱም አንቀጾች ፉል ናቸው። የመጀመሪያው አንቀጽ ስለ አብ ነው፣ ሁሉም ፈጣሪ ስለሆነው ከአርቲክል 2 እስከ አርቲክል 7 ድረስ ነገረ ክርስቶስን ሙሉ የያዘ ነው። ከዛ በኋላስ መንፈስ ቅዱስ፣ ከዛ በኋላስ ቤተክርስቲያን፣ እያንዳንዱን ነገር እስካቶሎጂን ሁሉን ነገር የያዘ ነውና ካስደረግን ላይ ቀር ለምንድን ነው በዛ የማይደረገው? በተለይ ከሙስሊም የሚመጡት ትሪኒቴሪያን ካልሆነ ሴክት ስለሚመጡ ይሄኛው ደግሞ አፖስቶሊክ ክሪድ የሚጮህ ነገር አለ። ምንድን ነው ይሄኛው ደግሞ አፖስቶሊክ ክሪድ ሁሉንም ነገር ያቀፈ ስለሆነ ለምንድን ነው ይሄ የተለመደውን አባባል ዝም ብለን የምንከተለው? ለምንድን ነው ማንመረምረው? ለምንድን ነው ቆም ብለን ይሄ ነገር ሁሉንም ነገር ይሄ ወሳኝ የሆኑ ዶክትሪኖችን የያዘ ሪሳይት ነው ወይ? ሁሉንም ነገር የያዘው ሪሳይት አለን አፖስቶሊክ ክሪድ። በዛኛው ለምንድን ነው ለማስደረግ እንትን ማንለው? መጀመሪያ ሰው ይማራል። አይ እንዴት አሁን ትሪኒቲን እንትን ብለው ማን ነው ይለኛል ብሎ ሳታስተምረው ነው እንዴ ሪሳይት የምታስደርገው? ሳትነግረው ነው እንዴ? ሳትመሰክርለት ነው እንዴ?
ኢየሱስ ክርስቶስ ሞተል ስትለው እኮ እግዚአብሔር ልጁን ላከ ስትለው እኮ ማን ነው እግዚአብሔር እኮ አለ። ያንን ነገር ሁሉ ትነግረዋለህ። ይሄ ዲፕ የሆነ ቴዎሎጂ ክርስቶሎጂ ዲፕ የሆነ ትሪኒቲ ንገረው አይደለም፣ ግን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለ ትሪኒቲ ነግረኸው ያ ከስላሴ አንዱ የሆነው አካል ደግሞ እንደሞተለት ያ ደግሞ ከስላሴ አንዱ የሆነው አካል ፍጹም አምላክ ፍጹም ሰው እንደሆነ እሱ ለኃጢአቱ እንደሞተለት በጴንጤናዊ ጲላጦስ ዘመን እንደተገደለለት ከዛ በሶስተኛው ቀን ከመቃብር እንደተነሳ በትንሣኤ ወደ አባቱ እነዚህ ነገሮች መቼም ሲመሰከር ይመሰከርለታል፣ ይነገርለታል። ይህንን ተናግረኸው መስክረለት ወደ ጌታ መጣ። ኦኬ ብሎ ምን እናደርግ እንግዲህ ወንድሞች ወይ የሚልበት ደረጃ ሲደርስና ሪሳይት ሲደረግ ለምንድን ነው ፉል ባልሆነ ሪሳይት የምናስደርገው? ፉል የሆነ ሪሳይት ማስደረጊያ ያለ የሚለውን ነው። በእኛ በመካነ ኢየሱስ ህፃናቶች በሚጠመቁበት ሰዓት አፖስቶሊክ ክሪድ ነው ሪሳይት የሚደረገው። ኮንፌሽናችን ላይ ተቀምጧል። ህፃኑ መመለስ አይችልም፣ ነገር ግን ስፖንሰሩ በሱ ቦታ ይመልስለታል። ቅደም ተከተል አለው። ቄሱ በመጀመሪያ የአባታችን ጸሎት ይጸልያል። ከዛ ሰይጣንን ትክዳለህ? አዎ ክዳለሁ። ስራውን? አዎ ክዳለሁ። መንገዱንስ? አዎ ክዳለሁ። ከዛስ አፖስቶሊክ ክሪድ እንዳለ ሪሳይት ያስደርጋል። ከዛ በኋላ ነው ለመጠመቅ ትፈልጋለህ? አዎ ፈልጋለሁ ብሎ ከዛ በኋላ ህፃኑ ወደ መጥመቂያው የሚገባው። ከዛ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠምቅሃለሁ ብሎ ቄሱ ህፃኑን የሚያጠምቀው። ይሄ ነው ቡክ ኦፍ ኮንኮርድ ላይ ኮንፌሽናችን ላይ የተጻፈው። ኦኬ ለህፃኑ ያንን አፕላይ ካደረግ ነው፣ በስፖንሰሩ በኩል ሪሳይት እንዲያደርግ ካደረግ ነው። ለምንድን ነው አዋቂው ያውም አስተምረነው ነግረነው መስክረንለት የመጣውን ሰው ይህንን ነገር ፉል የሆነ ወንጌል ሙሉ የሆነ ወንጌልን ሪሳይት እንዲያደርግ ለምንድን ነው ማናስደርገው ነው? ገብቷቸዋል። ያኛው ሙሉ አይደለም። እስኪ ይዩት። አሁን የተለመደው ሪሳይት ማስደረጊያው ዓለምን ክጃለው፣ ሴጣንን ክጃለው፣ ጌታ ሆይ ስለ ኃጢአቴ ይቅር ስላልከኝ ስለተቀበልከኝ አመሰግንሃለው። ፉል አይደለም። በቃ ስለ አብ የለበት፣ ስለ መንፈስ ቅዱስ የለበት፣ ስለ ሙታን ትንሣኤ የለበት፣ ስለ ስካቶሎጂ የለበት፣ በቃ ብዙ ነገሮችን ስለ ቤተክርስቲያን የለበት። ምንም ነገር ብዙ ነገርን ያካተተ አይደለም። እኛ ላይ ያተኮረ ብቻ ነው። ሴጣንን ክጃለሁ፣ ዓለምን ክጃለሁ፣ ከኃጢአቴ ይቅር ስላልከኝ እንደዚህ እኔ ላይ ያተኮረ ብቻ ነው። ነገር ግን ወንጌል አይደለም የምንነግረው። ወንጌል ደግሞ ፉል ጎስፕል ነው። ያ ፉል ጎስፕል ደግሞ የአፖስቶሊክ ክሪድ ይዞታል። ይሄ ደግሞ በጥንቷ ቤተክርስቲያን ሲጠመቁ ሪሳይት የሚያደርጉት ነው አፖስቶሊክ ክሪድ። እኛም ደግሞ በኮንፌሽናችን ህፃናቶች በሚጠመቁበት ሰዓት ሪሳይት የሚያደርጉት ነው። ይሄ በእኛ ብቻ አይደለም። በሪፎርምዶች ሪሳይት ይደረጋል አፖስቶሊክ ክሪድ፣ በካቶሊክ ሪሳይት ይደረጋል፣ በኦርቶዶክስ ሪሳይት ይደረጋል። ይሄ ይደረጋል፣ የትኛውም ጋር ይደረጋል። ሜንላይን ፕሮቴስታንትና ሜንላይን ክርስቲያኒቲ ውስጥ ሪሳይት ይደረጋል አፖስቶሊክ ክሪድ። ታዲያ ለምንድን ነው ያ ህፃኑ ሲጠመቅ ሪሳይት የሚደረገው ነገር? አዋቂው ነግረነው መስክረንለት ሪሳይት ሲያደርግ በአፖስቶሊክ ክሪድ በተለይ ከሙስሊም የመጣ ሰው ከኦንሊ ጂሰስ አሁን ቢመጣ አንድ ሰው ትሪኒቴሪያል ካልሆነ ሴክት የሚመጣው ሰው በጣም ወሳኝ ነው እኮ አብ ወልድን መንፈስ ቅዱስን አምናለው ብሎ ሪሳይት ማድረጉ ማለት ነው። አምናለው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሪሳይት ማድረጉ በጣም ወሳኝ ነው። ያንን ብናደርገው የተሻለ ነው። ይሄ የሆነ ራሳችን ሞዲፊክ ተደርጎ የተሰራውን ብዬ ሳስቀምጠው ዛጋ እንደዚህ አሁን ይሄ ፕሮቴስታንቱ በሚያስደርግበት መንገድ ማንም ሰው አያመጣልኝም ከታች ከቤተ ክርስቲያን ታሪክ ውስጥ አሁን የምንለው ማለት ነው። ምክንያቱም የኮንቨርሽን ፕሬየሩ እንደዚህ አይደለም። በጥንቷ ቤተ ክርስቲያን የነበረው አሁን የምናስብልበት አይደለም። አፖስቶሊክ ክሪድ ያው የታወቀ ነው። ስለዚህ ይሄኛው ሙሉ ያልሆነውን ነገር ለምንድን ነው የምናስብለው? ጥያቄ ፈጥሮብኝ እንትን ያልኩት ሙስሊም የሆኑ ሰዎች ሪሳይት ያደረጉበት መንገድ ማንኛውም ሰው አሁን ከኦርቶዶክስ ሲመጣ ሪሳይት በሚያደርግበት መንገድ ነው የሆነው ተመሳሳይ። እንደገና ደግሞ የተጻፈ አይደለም፣ ሪትን አይደለም ማለት ደግሞ ምንድን ነው ማለት ነው? እንደ ሰውየው ነው የሚወሰነው። ምክንያቱም አሁን እዚህ ጋር ቲክቶክ ላይ ያስደረጉ ሪሳይት ያስደረጉ ወንድሞችና አንድ እንትና ያስደረገው ሪሳይት ዩቱብ ላይ ገብታችሁ ይዩት። ማን ነው ያ? እዩ ጩፋ ኦንሊ ጂሰስ ነው ያደረጋቸው። በእውነት ገብታችሁ ይዩት ዩቱብ ላይ እዩ ጩፋ ሪሳይት ያስደረገውን ይሄንን ፕሮቴስታንቱ ያስደረገበት መንገድ ወስዶ ኦንሊ ጂሰስ ነው ያደረጋቸው ቀጥታ። ለምንድን ነው ይሄ ሁሉ እንደዚህ መደነጋገር? አንዱ የሚለውን ሌላኛው አይለውም የተጻፈ ስላልሆነ።
ስለዚህ በሰውየው ብቃት ላይ ነው የሚወሰነው። የሰውየው የእውቀቱ ችሎታ ላይ ነው የሚወሰነው። ሰውየው በጣም ብዙ ያወቀ ከሆነ ብዙ ነገሮችን አስዳስሶ ሪሳይት ሊያስደርግ ይችላል። ሰውየው ምንም እውቀት የሌለው ከሆነ ደግሞ እንደ ኢዩ ጭፋ ኦንሊ ጂሰስ ያደርጋቸዋል። ለምን እንደዛ ይሆናል? ለምን የተጻፈ ነገር በደንብ ዌል አርቲኩሌትድ የተደረገ ነገር ለምንድን ነው ማይኖር? ያ ደግሞ አለ። ያ ማስደረጉ አፖስቶሊክ ክሪዱን ማስደረጉ ምንድን ነው ክፋቱ? ጥቅማ የለውም ወይ? ፉል የሆነ ጎስፕል አይደለም ወይ? ህፃናቶች ሲጠመቁ ሪሳይት የምናስደርግበት አይደለም ወይ? ሜንላይን ክርስቲያኒቱ ሪሳይት የሚያደርግበት አይደለም ወይ? ካቶሊክ ኦርቶዶክስ ሪሳይት የሚያደርጉበት አይደለም ወይ? ለምንድን ነው ያንን ማንጠቀመው? ይሄኛው ያልተጻፈ ፉል ያልሆነውን ከምንከተል ያኛው ሙሉ የሆነ የተጻፈውን ሪትን የሆነውን ሁሉም ሰው በቃ በተጻፈው ምንም ሳይቀንስ ሳይጨምር ማስደረግ በሚችልበት መንገድ ብናደርገው የተሻለ አይደለም የሚል ቻሌንጅ ነው አቅርቤ የነበረው ያኔ ማለት ነው። እና ከዛ የተነሳ ነው። ሰላም ናችሁ? ሰላም እንዴት አላችሁ? እዚች ላይ አንድ ነገር ልጨምርና ወልድ ትቀጥላለህ። ይቀሳሽ አንዴ ምናልባት ሰውት ትቀጥላለህ። እኔ ልናገር አይደለም። የጥያቄው መልእክት የሚመስለኝ ሰው በመድረክ ላይ ወጥቶ በዛ ሳይት በምለው ወይ በመድረክ ባመነበት ሰዓት እውነተኛ ደህንነትን ያገኛል ወይ የሚል ነው መሰለኝ። ግን አሁን ወደ ውይይቱ ትንሽ ሙቪ ያደረገው በሪሳይቴሽን ላይ በሚባለው ነገር ላይ ያተኮረ ስለሚመስለኝ ምናልባት የኔ መረዳት ጉድለት ከሌለበት በስተቀር በዋናነት እኔ የተረዳሁት ምንድነው በዛ ላይ በተናገረው ብቻ ሌላው ቅድስናው የጽድቁ የህይወትን ልምዱ እስከመጣ ድረስ በመድረክ ላይ በዛ ሰዓት ባለው ነገር ድኗል ማለት እንችላለን ወይ የሚል መስለኛል ጥያቄውና በሚባለው ነገር ላይ ብቻ ያተኮረ ስለመሰለኝ ነው። እንደው በደንብ ዴቭም ስላነሳው ኦግስበርግም ትቀጥልበታለህ። አሁን ትሩ ፌዝን በሪሳይት ላይ እናስቀምጠዋለን ወይ ነው? በምንም መንገድ ሊሆን አይችልም ወይ? ለምሳሌ ልክ እኮ ነው አሁን ዴቭ ፕሮፖዝ ያደረከው በጣም ትክክል፣ ደስ ይላል። አፖስትልስ ክሪድን ማለት በጣም ኤርሊየስት ክርስቲያን ክሪድ ስለሆነ በቃ በጣም ትክክለኛ የአፖስትልስ አቋም ሊሆን ይችላል ተብሎ የሚታሰበውን ያ አማኝ ሊሉ ይችላል። ትሩ ፌዝን በተመለከተ ግን ዶክትሪናሊ ኮሬክት መሆኑ ነው ወይ ሰውየው አመነ የምንለው? ለምሳሌ እነዚህ ነገሮች ስላለ ነው ወይስ ዶክትሪናል ኮሬክትነስ የፌዝ እኮ አንዱ አካል ነው። ለምሳሌ ሉተር ራሱ በሶስት ይከፍለዋል ዶክትሪና ፌዝን። አሰንት አለው፣ እውነተኛ እምነት፣ የሰውየው መስማማት አለበት፣ እንትን አለው፣ ኖሌጅ አለው፣ እውቀቶች አሉት። ሶስተኛው ደግሞ ፐርሰናል ትረስት አለው፣ ኢን ክራይስት አለው ማለት ነው። ሰዎች አፖስትልስ ክሪድን ብለውልህ በሀሳብ ደረጃ ማለት ነው ብለውልህ ፐርሰናል ትረስት ግን ክራይስት አሎን ላይሆኑ ይችላል። ሰዎች የትሪኒቲን ፎርሙላዎች በጠቅላላ ቤተክርስቲያን ክሪዳል የሆኑትን ነገሮች ሁሉ ብለውልህ ፐርሰናል ትረስታቸው ክራይስት አሎን ላይሆን ይችላል። ስለዚህ የፌዝ ኤሰንሻል ፓርቱ ክራይስት አሎን የሚለው ነው፣ የሚያርፈው ክራይስት ላይ መሆኑ ነው። ነገር ግን ክራይስት ላይ ቢያርፍም ትሩ አሰንት ይፈልጋል፣ አት ዘ ሴም ታይም ትሩ ኖሌጅ ይፈልጋል። ጥያቄው አሰንቱ ዋቴቨር ቢሆን ለምሳሌ ግዴታን ዶክትሪናል ኮሬክትነስን አይተን ነው ወይ ድኗል የምንለው? ለምሳሌ አልተርኮል አሁን ዴቭ እንዳልከው በታሪክ ላይኖር ይችላል። በቤተ ክርስቲያን ውስጥ ኢቨን ሪሳይት ያደረጉ በሐሰት ትምህርት ወጥተው የነበሩ ሰዎች ሲመለሱ ማለት በታሪክ ውስጥ እንደዚህ እንዲሉ የሚደረግ ወደ ክርስትና ሲመለሱ ማለት። ከዛ በፊት በነበረው ነገር በቅዱሳት መጽሐፍት እንደምናየው ይሰበክላቸዋል፣ ያምናሉ። ካመኑ በኋላ አመኑ ነው የሚለን መጽሐፍ ቅዱስ። ያን ስብከት አመኑ። ካመኑ በኋላ ለእምነታቸውን በተለያየ መንገድ መልሰዋል፣ ድነዋል እንላለን። አሁን አልተርኮል ትራዲሽናሊ ባይኖርም በፕሮቴስታንት ውስጥ አለ። በዚህ መሀል ሰዎች አምነው ነው የመጡት እኮ ጌታ ኢየሱስ ተሰብኮላቸው እውነተኛ ስብከት ሰምተው ሊሆን ይችላል የመጡት። እዛ ጋር በመምጣታቸው ምንም እንኳን አፖስትልስ ክሪድ ባይሉ እንደ ፎርሙላ ባንይዘው አንዳንድ ቸርቾች ውስጥ
ጌታን ተቀብለው እዛ ጋር መቆማቸው ግን በራሱ አልዳኑም ማለት ባንችልም ድነዋልም ብለን መቶ ለማለት ያው ህይወታቸው መታየት አለበት። ግን አልዳኑም ነሰሰርሊ ክሪዳሊ የሆነ ክሪድ ማለት አለባቸው። ከዛ በኋላ እንዲህ ማለት አለባቸው ብለን የምንል ከሆነ አንተ ብለሃል እያልኩ አይደለም። እንደዛ ብለን የምንል ከሆነ የፌዝንስ ኤሰንስ አይነካብንም ወይ? ዶክትሪናል ኮሬክትነስ ሁሉም ሰው አለው ወይ? ትሩ ፌዝ ዶክትሪናል ኮሬክትነስ ፕራይመሪ እንትኑ ነው ወይ መገለጫው ነው ወይስ በክርስቶስ ላይ በስብከት በተሰበከው ስብከት በክርስቶስ ላይ ብቻ ማመናቸው የሚለውን ነገር ይህንን አንመለከትም ነው። ስለዚህ አንዳንድ ሰዎች ምናልባት የሐዋርያትን ትምህርት የናይሲያን ክሪድ ምናምን ላይሉ ይችላሉ። ግን ትሩሊ ዜይ ኢን ክራይስት ልንላቸው አንችልም፣ በክርስቶስ ናቸው ልንል አንችልም። ህይወታቸውን ከሰጡ በመንፈስ ቅዱስ ሪጀነሬት ከተደረጉ ትሩ ፌዝ ሊኖራቸው አይችልም ወይ በክርስቶስ ብቻ ላይ በሆነ እምነት የሚለውን ነገር ነው። እነዚህ ፎርሙላዎች ነሰሰርሊ ሰውየውን አፈርም ያደርግልናል። አንድ ሰው መጥቶ ሙሉ አፖስትልስ ክሪድ ስላለ ሂዝ ፌዝ አሎን ኢን ክራይስት አሎን ብለን ማለት እንችላለን ወይ? እና ይህንን ነው ለማለት የፈለኩት እንጂ በፕሮፖዛል ደረጃ ያቀረብከው እውነት ነው። ሁሉንም ማለት ይሻላል የኦንሊ ጂሰሶችን በቃል ከማስባል ማለት ነው። እሱን እስማማለሁ ለማለት ነው። ጥያቄ የነበረው ግን እምነትን እንዳያወርድብን ወደ ኑዛዜ ወይንም ይሄ ምንድን ነው ኮንፌሽን እንዳያወርድብን። ኮንፌሽን ኢዝ ሪዛልት ኦፍ ትሩ ፌዝ ስለሆነ ማለት ነው። ምን ነው ዝም አላችሁ? ቀጥሉ እንጂ ጀርሚ፣ ሀሳብ ልሰጥ ነበር አይደል? ትንሽ ነገር ልበል ብዬ ነው ዴቭ ባለው ሀሳብ ላይ ለመጀመር ሜቢ መጽሐፈ ስምምነትን አይቶ የሚያካለ የሉተር ስሞል እና ላርጅ ካቴኪዝም ላይ በተለይ ላርጅ ካቴኪዝም ላይ ቅድም ዴቭ ያለውን ሀሳብ በደንብ ሰፋ አድርጎ ያብራሯል። በተለይ ትልቁ ካቴኪዝም ወይም ደግሞ ላርጅ ካቴኪዝም ላይ በደንብ ሰፋ አድርጎ ያስቀምጠዋል። እያንዳንዱን ሀሳብ ያው 3 ክፍል አለው በዋናነት የሐዋርያት የእምነት መግለጫ። የመጀመሪያው ስለ አብ ነው፣ ከዛ ስለ ወልድ ነው፣ ከዛ ስለ መንፈስ ቅዱስ ነው የሚያወራው። ስሞል ካቴኪዝም ላይ ያንን ዲፕ ባይገባ ወሳኝ ሀሳቦችን ያነሳና ምን ማለት እንደሆነ ኤክስፕሌን ያደርጋል። እንደዚህ ኮመንት ማንም እንዳይጽፍ ከዚህ በኋላ ከስራውን እንደተጻፈው አይነት ላርጅ ካቴኪዝሙ ላይ ደግሞ በደንብ ሰፋ አድርጎ ምን ማለት ነው ትርጉሙ የሚለውን ነገር ኤክስፕሌን ያደርጋል። የዴቭ ሀሳብ እኔ ሰው መረዳት አለበት ብዬ የማስበው ከምን አንጻር ነው? በአፖስትልስ ክሪድ ወይም ደግሞ በሐዋርያት የእምነት መግለጫ ያ ሰው ፕሮፌስ ማድረጉ የተሰበከለትን ነው መልሶ ፕሮፌስ የሚያደርግ የተነገረውን ነው መልሶ እንትን የሚለው ለምን አብና መንፈስ ቅዱስን ያገለለ ድነት ስላልሆነ የሚወስደው ያ ሰው አመንኩ ሲል ያንንም ያጠቃለለ ነው። ሲሰበክም አይ ቲንክ እኔ አንዳንዴ ፉል ነው ብዬም ስለማላስብ የአንዳንድ ሰው ስብከት ፉል ነው ብዬ አላስብም እውነት ለመናገር። ለምን እንደ ሉትራን ሎይንድ ጎስፕል የምንለው ዲስቲንክሽን አለ።
አንድ ስብከት ሎይንድ ጎስፕል ሊይዝ ይገባል ብለን ሁሌም እንትን የምንለው ነገር ሎይንድ ጎስፕል ነው ስንል ከመሰራቹ በፊት ህጉ መቅደም አለበት። ያ ሰው የሚነገረው ነገር ዲዘርቭ እንዳረገ እየተነገረው ከሆነ ተገብቶት እንደሆነ እየተነገረው ከሆነ ያ ሰው ሳልቬሽኑ ለምን እንደሆነ ሊገባው አይችልም። መጀመሪያ ህጉ ሲነገረው በኃጢአት መውደቁ በኃጢአት መሞቱ ምን ያህል በኃጢአት እንደተጨማለቀ ሲነገረው ያ ሰውዬ ትረስቱን የሚጥልበት ነገር ይፈልጋል። ለዛው ደግሞ መልሱ ምንድነው? ጎስፕሉ ነው ወይም ቃሉ ተስፋ እንዳለው ይነግረዋል። እምነትን ይፈጥርለታል። ከክርስቶስ ጋር የሚጣበቅበትን ያንን እምነት ይሰጠዋል። በማን? በመንፈስ ቅዱስ አማካኝነት በቃሉ ማለት ነው። ስለዚህ የሚሰበከው ስብከት ራሱ ሎይንድ ጎስፕል መያዝ አለበት። ሎይንድ ጎስፕል ሲይዝ አብ ወልድና መንፈስ ቅዱስን በግልጽ በዛ ውስጥ ፍሎ ሲያደርጉ እናያለን። ወይም ደግሞ የሚወጣው መልእክት ክራይስት ሴንተርድ ቢሆንም ሁለቱን የፐርሰኖች የሚያገል አይደለም የሚሆነው። ስለዚህ የሐዋርያት የእምነት መግለጫ አማካኝነት ሰው በዛ መልኩ ለምሳሌ ከሙስሊም የመጣ ፕሮፌስ ሲያደርግ ዋነኛ ሴንተራችን የሆነውን ለክርስትናችን ሴንተር የሆነውን እምነት ነው ፕሮፌሲ ወይም ደግሞ እየተናገረ ያለው። በአብ እንደሚያምን አብ በላከው በልጁ እንደሚያምን ከዛ ደግሞ በመንፈስ ቅዱስ እንደሚያምን በቤተክርስቲያን አንድነት እንደሚያምን ክርስቶስ ዳግም እንደሚመጣም እንደሚያምን የሚናገርበት ስለሆነ የዴቭም ሀሳብ በዛ አንግል ነው መታየት ያለበት። ስብከቶቻችን ብቻ ሳይሆኑ ንስሐም ስናስገባ አንድ ሰው ጌታ መቀበል አለበትም ስንል ያ ሰውዬ ሊገባው ይገባል። ምን እያደረገ እንደሆነ ሊገባው ይገባል። እያደረገ ያለው ነገር ምንድነው? እያመንኩ ያለሁት የሚለው ነገር ሊገባው ይገባል። ጀስት የሆነ እንትን አይደለም፣ እንዴት ነው? ኢዚ ጌም አይደለም። እዛው በዛው አይደለም ሁሉ ነገር። በቃ የሆነ ነገር ሰማ ወዲያው አይደለም ሁሉ ነገር። ያ ሰውዬ የሚፈጠርለት ነገር ሊኖር ይገባል። ልቡ ላይ የሚመጣ ነገር መኖር አለበት። በህጉ በኩል ያ ሰው ኃጢአተኝነት ፊል ሊያደርግ ይገባል፣ ሊሰማው ይገባል። ምን ያህል ውድቀት ውስጥ እንዳለ ሊገባው ይገባል። በወንጌሉ ደግሞ ምን ያክል እንዴት ልበለው፣ እንዴት ወደ ድነት ሊመጣ እንደሚችል፣ እንዴት ከዛ አሁን ፊል እያደረገ ከነበረበት አልወጣም ብሎ እያሰበ ተስፋ የለኝም ብሎ እያሰበ ከነበረበት እንዴት መውጣት እንደሚችል ደግሞ በወንጌሉ መስማት መቻል አለበት። ያንን ከሰማ በኋላ ያ ሰው የሚረዳው ምንድነው? አብ የላከው ልጁ ኢየሱስ ክርስቶስ የሰራውን ስራ መንፈስ ቅዱስ ደግሞ ወደኛ ወደ አማኞች በቃሉና ያው ባፕቲዝምን ስለሆነ መጀመሪያ የምናመጣው በቃሉና በቅዱስ ጥምቀቱ በኩል ወደኛ ወደ አማኞች እንዴት እንደመጣ ምንድነው ፕላኑ የሚለውን ነገር ይረዳል። ያ ሰውዬ በአፖስትልስ ክሪድ ያንን ነገር ቢል ፐርፐሱ ልክ ኤፊሲል እንደነበረው በጣም ጥሩ ነው። እያልን ያለነው አሁን ምንድነው? ወደዛኛው ልምድ ብንመጣ ይሄ ሙሉ ወደ ማድረግ ፉል ወደ ማድረግ በደንብ ይሄ ሚኒንጉን ወደ መስጠት ብናመጣ በደንብ ውበቱ ቢመጣ አሁን አኪዩዝ እያደረግን ሳይሆን ያለነው በደንብ ፉል ይሁን ያ ነገር በደንብ ሰው ሲቀበል ሚኒንጉ እየገባው ትርጉሙ እየገባው ይሁን። የሚሰብከውም ሰው ለሚሰብከው ነገር በደንብ በጥንቃቄ ይስበክ። የሚናገረው ነገር እያወቀ ይናገር። ለምን እንግዲህ ሰውነን እንሳሳታለን። ሄረሲ ውስጥ መውደቅ አለ። ሰውን ማሳት ያለ ነገር ነው። ያንን በተጠነቀቀ መልኩ ለዛ ሰው ድነት ባሰበ መልኩ መሆን መቻል አለበት። ስለዚህ ሲሰበክ እንደ ሉትራን ሎይንድ ጎስፕል መያዝ አለበት ብለን እናምናለን። ሲቀጥል ያም ሰውዬ ደግሞ ከዛ ከሚሰበከው ነገር ጋር ሪሌት ማድረግ መቻል አለበት። ከዛ ደግሞ ያንን ፕሮፌሰር ለምሳሌ ተምሮ ሊጠመቅ ቢመጣ ለምሳሌ ከእስልምና መጥቶ ወደ ክርስትና ቢመጣ መማር ያለበትን ይማራል። ከዛ የጥምቀቱ ቀን የአፖስትልስ ክሪድን ፕሮፌሰር ያደርጋል ወይም
ይናገራል። በዚህ አምናለሁ፣ በአብ አምናለሁ። የመጀመሪያው ክፍል እስከ የመጀመሪያው ክፍል አለ እንትን የሚለው የመጀመሪያው ክፍል የሚያቆመው በእግዚአብሔር አብ አምናለሁ የሚለው ጋር ያቆማል። ሁለተኛው በጌታችን በኢየሱስ ክርስቶስ አምናለሁ ብሎ ያቆማል። የመጨረሻው በዘላለም ሕይወት አምናለሁ አሜን ብሎ ነው የሚጨርሰው። ቺዝ የመንፈስ ቅዱሱ ፓራግራፍ ማለት ነው። ስለዚህ እነዚህን ሶስት ነገሮች ያ ሰው መናገሩ የሚጠቅመው ያ ሰው ፉል ሶስት ትሩዝን በደንብ ይናገራል። ከሌላው ሐሳብ ለምሳሌ ኦንሊ ጂሰስን ብናነሳ ከነሱ የተለየ ነገር ማመኑን ይናገራል። ከሌሎች ሄረሲዎች ራሱን መለየቱን ያመነው ነገር ምን ያክል ባይብል እንደሚለው ኦቴንቲክ የሆነ ነገር ማመኑ በዛው ፕሮፌስ የሚያደርግበት ነው። ሶ የዴቭ ከጥንቃቄ አንጻር ወደ ሌላ ነገር እንትን ከማለት አንጻር የዛን ሰው እንዴት ነው አካሄዱን ከዛ በኋላ የሚኖረውን ህይወት ከመጠበቅ አንጻር ነው። ከዛ አንጻር ያለው ሪስክ ከመናገር አንጻር ነው እያለ የነበረው እንጂ ላይክ አታክ አልነበረም፣ ወይም ደግሞ አኪዩዝ እያደረገ ወይም ደግሞ እኛ በምናደርገው መንገድ ብቻ እያለ አልነበረም። ሶ እንደዚህ አይነት መድረኮች ሲኖሩ ነው ነገሮች ግልጽ የሚሆኑት። ግን ባለመሰማማት ውስጥ ነው እንደዚህ አይነት ሚስኮንሰፕሽኖች እየተፈጠሩ የነበረው እና ቅድም ኤክስፕሌን ባደረገው መልክ አርጊው የሚያደርግ ይኖራል ብዬ አላስብም። ኤፊም እየጨምሮበት ትክክልም እየተናገረበት ስለነበረ ሶ ዴቭ ያለውን ሀሳብ በዚህ አንጻር ብንረዳው ላይክ ትክክለኛ የሆነ ከለር ይሰጠዋል። ለዛ ሰው ያመነበትን ነገር በደንብ እንዲገባው ያደርጋል። ይሄን ነገር ቢደረግ ከዚህ በኋላ ደግሞ ብንለምደው ላይክ በቃ እንደ ክርስቲያን የቆምንበት መሰረታችን ስለሆነ ትሪኒቲ ያንን ደግሞ ያልያዘ ልክ የአትናቲዩስ የእምነት መግለጫ እንደሚለው ሊድን አይችልም ይላል። ሶ ይህም ቤዚክ ነገር በደንብ ከያዝ ነው በደንብ ገልጸናል ማለት እንችላለን። ክርስትናችንን በደንብ ለዛ ሰው አሳይተነዋል። እግዚአብሔርም በዛ ያ ሰው በተናገረው በቃሉ በኩል አልፎ ሰርቷል ማለት ስለሚቻል ከዛ አንጻር እንደዚህ ቢደረግ ከሚለው ሴንስ ብንረዳው ዴቭን ኤፊም ቅድም ብሎበታል፣ ትክክልም ብሎበታል እና ከዚህ አንጻር ብትረዱት ለማለት ነው። እንትን እንዳይል ነው በጣም እየተለጠጠ ሲሄድ ብዙ ጥያቄ እንዳይመጣ ነው እና ተባረኩ። የእንትን ለማጽናት ያክል ምንድነው አሁን ይሄን ነገር ዲስከስ ኤፋ ድምፅ ልስጥ ምናልባት እኔ የቆየው ብዙም ሳላወራ ቀጥሎሽ ቀጥሉ። የሚመች ቦታም አይደለም ለዛ ነው። እሺ ምን እያልን አይደለም ነው አሁን እንደዚህ ሲባል ምን እየተባለ አይደለም። ምን እያልን ስል ፐርስፔክቲቮች አስቀምጠናል። የየራሳችን የሚመስሉ ደግሞ አንድ ላይ ተግባብተው የሚቀርቡ ሀሳቦችን ያቀረብን ይመስለኛልና ምን እያልን ግን አይደለም። ፌዝን ኢንተሌክቹዋል አሴንት ላይ እያቆምን አይደለም በፍጹም። ማለት አንድ ሰው ነገረ ስላሴ ላይ ልክክ ያለ በቃ ከዛ ከጫፍ እስከ ጫፍ ልክክ ያለ ቴዎሎጂካል አንደርስታንዲንግ ሲኖረው ነው የሚያምነው ምናምን አንልም። ሶስት ሃይፖስታሲስ ኦኬ፣ አንድ ኦዚያ አንድ ባህሪ ኦኬ ምናምን እያለ ማለት ነው። ላይክ ኮንቨርዥን ታይም ላይ እሱን አይነት አንደርስታንዲንግ ይኖረውም አንልም። ችግሩ ያው ኦልሬዲ ኮንቨርት ሆኖ ከመጣ በኋላ ሲክድ ነው ችግሩ። ሲክድ ስላሴ በተካደበት ድነት አለ አንልም። አብና መንፈስ ቅዱስን ክደ እውነተኛ ክርስቶስን ልትይዝ አትችልም። አምላክ ከተዛባ አምልኮ እምነት ሁሉ ነገር ይዛባል። ኦፍኮርስ ያው እዛ ከኮንቨርዥን በኋላ ኢንቴሌክቹዋል አሴንት ጥሩ መሆን አለበት ማለት በቃ መጽሐፍ ባስቀመጠው የነገረ ስላሴን አንደርስታንዲንግ ልትረዳ ይገባልና በተባለበት በዛ አንግል ብቻ ነገሩን አንደርስታንድ ሰው እንዲያደርገው ማለት ነው። አንዳንዴ ምንድነው ኢንተርናሊ አንዳንድ ነገር ለአንተ ክሊር ሆኖ አንተ ገብቶ ኤክስተርናል ክላሪቲ ላይ ሰው ትንሽ ላይ ገባው ስለሚችል ስለዚህ ፌዝን ኢንቴሌክቹዋል አሴንት ላይ እያቆምን አይደለም። በቃ ልክክ ያለ ቴዎሎጂካል አንደርስታንዲንግ ከዛ ከጫፍ እስከ ጫፍ ምናምን ይኖረው እያለን አይደለም። በቃ ክርስቶስ ይሰበካል። ሜታ የሚባለው የጎስፕል ዲፊኔሽን ቆሮንጦስ 15 ላይ የተቀመጠው ነው። በዛው የወንጌል አቀራረብ ውስጥ ስላሴ ቀርቧል። ስላሴ እዛ ውስጥ አለ፣ እዛ ፍሬምወርክ እዛ ጋር አለ። ግን በዛው በቀረበበት በዛ ወንጌል ውስጥ ሆኖ ሰው በቃ ልቡ ይነካል፣ ያምናል። ካመነ በኋላ ኮንፌስ ያደርጋል።
ይህን ቢል ጥሩ ነው። ከዚህ ቢመጣ ይህን ሰው ቢል ጥሩ ነው። አይ አይደለም ይሄን ላስብልም ካለ ይችላል። እኔ ምንም በጣም የፎርሴ ማድረግ ጫና ያለው ልክ እናንተ እንዲህ ማድረግ አለባቸው ያንገ ዱላ ይዞ የሚንቀሳቀስ ሰው አይደለም። ማንም እንደዛ መሆን የሚችልም የለም። እቺም በሉ ግዴታ ምናምን የሚል ማለት ነው። ግን ቅድም እንዳለው በቃ ፕሮፖዛል በሚለው በዛ ዶክትሪናል ኮንቪክሽን ማተር ስለሚያደርግ እንደዛ ለማለት ነው። እሺ ሰው ኔጌቲቭሊ እንዳይወስደው ማለት ማሪ ትንሽ ልጨምርላችሁ። ይህንን ሀሳብ ያኔ እንዳስብ ያደረገኝ ዴቫ ምናልባት እዚህ ላይ በጣም ሰዎች ጠምዝዘውም በሌላዊ ሚስ ሪፕሬዘንት እያደረጉ ስለሆነ እዚህ ላይ ሰፋ ያለ ነገር ብታወራ። አልነበርክም እንደ ሙሌ ይህን ሀሳብ ቤታ መናገር ፈለግሽ? አዎ ዴቭ አንተም ጨመረ እንድትሄድበት ነው ብዬ ነው። እና አሁን ኤፊም አንተም ሪፎርምድም ስታወሩ እንደነበረው አንዳንድ ጊዜ ያው በስብከት ሞኝነት የሚድኑትን ሊያድን እግዚአብሔር በጎ ፈቃድ ሆነዋል እንደሚል ቃሉ እና አንዳንድ ጊዜ ኢቭን ወንጌል ስንሰብክ ራሱ አገባብ አለው አይደል? ጳውሎስም እንደሰበከው ጣዖት የሚደረድሩበት ቤት ገብቶ የማይታይ አምላክ የሚለውን አይቶ በዛ ልክ አገባብ እንዳለው አንዳንዴ በሆነ በቃ አጭር ደቂቃ 20 ደቂቃ ተሰብኮ ሰው ልቡ ተነክቶ ጌታን ሲቀበል ምናምን እናያለን። ግን የተቀበለውን ሰው ነው ወደ ደህንነት ስልካቸው ይወሰዳል ምናምን፣ ከዛ ይማራሉ። ከተማሩ በኋላ ሆል ስለ ስላሴ ብዙ ነገሮችን ትምህርተ እግዚአብሔር እየተባለ ሲጠመቁ ይሄ አሁን አንተ የምትለው አፖስቶሊክ ክሬድ ቢባል ወይም ደግሞ የሐዋርያቶች እምነት መግለጫ ቢሉ እንደዚህ አይነት እንደ ሀሳብ ቤተክርስቲያን ይህን ነገር ብትሰራ በጣም አሪፍ ነው። እንደዛ ቢደረግ አሪፍ ነው። ግን አንዳንዴ የሆነ ነገር ስንናገር የምንናገርበት ታይሚንጉ ነው። እኔ አሁን ቅር ብሎኛል በሰዓቱ ዴቭ፣ ብዙ ሰው ቅር ብሎታል። ለምን ሙስሊሞች ጉድ አይዲያ በመጀመሪያ ደረጃ እንደውም ኦርቶዶክስ ነበረ እንግዲህ ከተሰዓት ኳላቅ የሚሰራ እስልምና ላይ ሁላ የሚሰራ ልጅ ነበር። ሴናም እንደውም መካነ ኢየሱስ ነኝ ስትል ነበር አላቅም። እና ኢቭን ከሊትራሊ ከሙስሊም እንኳን የመጡ ሊሆኑ ይችላሉ። እና ያን ሰዓት ያችን 5 ደቂቃ ወይም ኮንፌስ የምትደረገውን ነገር ካሉ በኋላ ከመጡ በኋላ እንደ ሀሳብ ሌላ ጊዜ አንተ ያነሳውን ነገር እኮ ማንሳት ጥሩ ነው። እንደዛ ቢሆን ምን ይመስላል ታይሚንጉ የሚመስለው ያ ሰው ወደ ጌታ በመምጣቱ ሁሉም ሰው ደስተኛ በሆነበት ታይም ልክ አይደለም። በቃ ይሄን ክሪድ ካላላችሁ ልክ አይደላችሁም አይነት ነው የሚመስለው ለሰው ማለት ታይሚንጉ ገባ። አንዳንዴ እውነት ብቻ ስለሆነ ማንናገረው ነገር አለ። እውነት ስለሆነ ብቻ አናወራም። ግን እውነትን በፍቅር ሆኖ ቦታ አንተን የምንለው ነገር አለና ከዛ አንጻር እንዴት ታየዋል? የተናገርክበት ታይሚንጉ ልክ ነው ወይ የሚለውን ሀሳቡ ሳይሆን ሰዓቱን ነው እሱን ለመናገር ነው። እና እሱ ላይም እስቲ በደንብ እንትን በልበት። ያ ታይሚንጉ ራይት ታይም ነው ብዬ ነው የምለው። ምክንያቱም ከዛ በኋላ ላነሳውም አልችልም ያን ሀሳብ። ያ ሀሳብ እኮ እንደዛ አይነት ክስተት በሚመጣበት ሰዓት ነው ሞር እንትን የምታስቢውም ራሱ ይሄ ነገር እንዴት ነው ብለሽ የምታስቢው ያንን ክስተት በምታይበት ሰዓት ነው። ከዛ በኋላ ያንን ማስብበት አይነት ክስተት ካልተፈጠረ ላስበው አልችልም። ግን ምንድነው ያን ነገር አሁን ጽሁፉን ሰዎች የሚረዱበት መንገድ በኔጌቲቭ አስቀድሞ ከመረዳት ምን ለማለት ፈልጎ ነው? ምን አስቦ ነው? ቆይ ምን እንትን አይቶ ነው ወይ ደግሞ ምን እንድናደርገው አስቦ ነው የሚለውን ነገር በፖዘቲቭ እኮ ሰው ቢመለከተው ቁጭ ብለን መነጋገር እንችላለን። አሁን ያየሁበትን አንግል ጉድለቱን አይቼዋለሁ። ጉድለት አለው። በቃ ያንን ጉድለቱን እኮ ቁጭ ብለን እንደ ወንድማማቾች እንደ እህትና ወንድማማቾች ቁጭ ብለን ስንነጋገር ያንን እኔ ጋር ያለውን ነገር አወጣዋለሁ፣ እነሱ ጋር ያለውም ነገር ይወጣል። ያንን ነገር አጠራቅመን ለቤተ ክርስቲያን ግብአትም ልናደርግ እንችላለን እንትን ከሚሆን። ከዛ በኋላ ምላሹ በጣም እንደ ኔጌቲቭ እንደ አፍራሽ ሰዎች ወደ ጌታ ሲመጡ እንዳልተደሰተ ሰው እንደተመቀኘ ሰው እና ምናምን ና ግባ ዲቤት ይዋጣልን ምናምን አይነት ነገር ውስጥ ከመግባት ምንድን ነው ቻሌንጅ ነው ያቀረብኩት። ያንን ቻሌንጅ እስኪ ቆይ ምን አይቶ ነው ምን አስቦ ነው? ምክንያቱም ያቀረብኳቸው ነገሮች አሉ፣ እዛ ዝርዝሮች ማለት ነው፣ ማብራራቸው ነገሮች አሉ።
በዛ ጽሁፍ ላይ ያላብራራዋቸው ማብራራቸው ነገሮች አሉ። እኔ ጋር ያለውን አይዲያ እኔ ጋር ያለውን ሀሳብ አንድ ሰው መረዳት የሚችለው ጆሮ ሲሰጠኝ ነው። ጆሮ ካልሰጠኝ፣ ጊዜ ካልሰጠኝ፣ እድል ካልሰጠኝ እኔ ጋር ያለውን ነገር ማወቅ አይችልም። ምን አስቤ እንደሆነ ገብቶሻል ምለው ነገር ምን አስቤ እንደሆነ ማወቅ የሚችለው ሰው አንደኛ ጆሮ ሲሰጠኝ ነው። ሁለተኛ ደግሞ በመጀመሪያ ደረጃ እኔ በዚህ በፕሮቴስታንት ውስጥ እያለው ፕሮቴስታንት አፍራሽ ልሆን አልችልም። በፕሮቴስታንት ውስጥ የሆነ ጀማሪ ፕሮቴስታንት አይደለሁም። ለ30 ዓመታት በዚህ በፕሮቴስታንት ውስጥ የቆየው ነኝ። ብዙ ስለማንናገር እንጂ በጣም ብዙ ዋጋ የከፈልንን በሙስሊም ሀገር ውስጥ መታሰር፣ መደብደብ፣ ምን ማለት ምናምን መወጋት ምናምን ብዙ ዋጋ ከፍለናል። ለክርስትና ስለማናወራው ስለማንናገር ነው ለጌታ ስለሆነ እንጂ ይህንን ፕሮቴስታንት ለማፍረስ እንደተነሳ አይነት ነገር ከሚሳል ምንድን ነው መሆን ያለበት? ምንድን ነው እስኪ እሱ ጋር ያለው ግብአት ምንድን ነው ተብሎ እንደዚህ ጊዜ ተሰጥቶ በቅን ልብ በፖዘቲቭ ሰው ቢያዳመጥ ቢሰማ እኔ ጋር ያለውን ግብአት እናገራለሁ። ይሄ እንደዚህ ቢሆን እነሱ ጋር ያለውን ግብአት ደግሞ ይመጣል። ያም ይመጣና ቆንጆ የሆነ ነገር ምናልባት አዘጋጅተን በጽሁፍ ሪትን ተደርጎ ራሱ ለቤተ ክርስቲያን ግብአት መሆን ይችላል። አለበለዚያ ደግሞ ያንን አፖስቶሊክ ክሪዱን ራሱ በደንብ ታይቶ ቤተ ክርስቲያን ያንን ሪዩዝ እንድታደርገው እንድትጠቀመው ማድረግ ይቻላል። ብቻ መፍትሄ ይኖረዋል። ምን ሲሰጥ ነው ግን? ጆሮ ሲሰጥ በቅን ልብ በፖዘቲቭ ሰው አንድ ነገር እንትን ሲል መረዳት ስንችል ስንመለከት ጊዜና ጆሮችን ስንሰጥ ብዙ ግብአቶችን ማፍለቅ እንችላል። እያንዳንዱ ሰው ውስጥ ግብአት አለ፣ እያንዳንዱ ሰው ውስጥ እና ትልቁ ችግር እዛ ቦታ ላይ ያን ነው። ያንን ነገር ግን የዛን ጊዜ ለምን ተናገርከው? ያንን ነገር ክስተት ሳይ ነው የምናገረው እንጂ ያ ክስተት በሌለበት ሰዓት እንዴት ላስታውሰው እችላለሁ? ያንን ሌላ ብዙ ነገር እኮ አለ። ከዛ በኋላ እዚህ ቲክቶክ ላይ እንደምታዩት እንደሆነ ቀን በቀን አዳዲስ አጀንዳ ነው ያለው። አንዱን አጀንዳ ገና አጣጥማችሁ ሳጨርሱ ሌላ አጀንዳ ይመጣል። አንዱን ሳጨርሱ ሌላ አጀንዳ ይመጣል። አጀንዳ በአጀንዳ ስለሆነ የሆነ እዛ ቦታ ላይ ስታይ ነው ይሄኛው እኮ ከዚህ በፊትም እኮ እንዲመቶልኝ ነበረ እንዲያስቤ ነበረ ይኸው እንዳውም ብዬ መጻፍ የጀመርኩት ማለት ነው። ብዙ ነገሮችን ከዛ በፊት አይቻለሁ። ምንድን ነው አንደኛው ያየሁት እዚህ ቲክቶክ ላይ ሪሳይት ያስደረጉ ወንድሞችን ሁለቱን ወንድሞች ያስደረጉበትን ቪዲዮ እዩት። ሁለቱም ቪዲዮዎች አይቼዋለሁ። ሁለቱም ወንድሞች ያስደረጉበት ሪሳይት ያስደረጉበት አንድ አይነት አይደለም። ኦኬ የእነሱ አትሊስት አንደኛው ከአንደኛው ይሻላል። ቅድም ያልኳችሁን እዩ ጩፋ ሪሳይት ያስደረገበትን ደግሞ ሂዱና እዩት። ዩቱብ ላይ አንድ ሙስሊም ሴትን በጌታ በኢየሱስ ስም ኦንሊ ጂሰስ ነው ያስደረጋት። በቃ ኦንሊ ጂሰስ። ያቺ ሴት እኔ ትሪኒታሪያን ነች ማለት ይከብደኛል። ኦንሊ ጂሰስ ነው ያስደረጋት። ለምንድን ነው ይሄ የሆነው ብለን ቆም ብለን አናስብም? አንደኛ የተጻፈ ነገር አይደለም፣ የተጻፈውን አይደለም ማለት ሰው እንዳይጨምርበት እንዳይቀንስበት የተጻፈ ነገር አይደለም። ሪሳይት እየተደረገ ያለው ሰው በደረሰበት ባወቀው ልክ ነው የሚያስደርገው። እዩ ጩፋ በደረሰበትና ባወቀበት ልክ ነው ያስደረገው። እዚህ ቲክቶክ ላይ ያሉትም ደግሞ በደረሱበት ባወቁበት ልክ ነው ያስደረጉት። ሰው በደረሰበት ነው የሚያስደርገው ማለት ነው፣ ያወቀውን እውቀት። ስለዚህ ምንድን ነው የሚሆነው? ወጥ የሆነ ነገር አይደለም። አንድ በደንብ አስደረገ ብላችሁ የምትሉትም ደግሞ እዩት። በደንብ አስደረገ የምትሉትን ሰው ማለት ነው ሁሉንም ነገር ያሟላ ነው ወይ? ሪሳይት የተደረገበት መንገድ አሁን አፖስቶሊክ ክሪድ ላይ እንዳለው 12 አንቀጾች አሉት፣ አርቲክሎች አሉት። አፖስቶሊክ ክሪድ የመጀመሪያው አርቲክል ስለ አብ ነው። ከአርቲክል 2 ደግሞ እስከ አርቲክል 7 ክርስቶሎጂን በሙሉ የያዘ ነው። ፍጹም ሰውነቱን በጲላጦስ ዘመን መከራ መቀበሉን፣ መሞቱን፣ በሶስተኛው ቀን ከሙታን መነሳቱን፣ ማዕረጉን፣ በአባቱ ቀኝ መቀመጡን፣ መመለሱን፣ ስካቶሎጂ ይህን ሁሉ የያዘ ነው እስከ አርቲክል 7። አርቲክል 8 ደግሞ ስለ መንፈስ ቅዱስ ነው። ከዛ ስለ ቤተ ክርስቲያን እያለ 12ቱም አንቀሶች ፉል የሆነ ጎስፕልና ስለ ሙታን ትንሣኤ ምናምን የሚለውን በሙሉ ይይዛል። አይ ይሄንን እንዴት ነው የምናስብለው? ማን ነው አብ ይለኛል? ማን እንዴ? መጀመሪያ ሳንመሰክርለትን ሳንነግረው ነው እንዴ ሪሳይት እንዲያደርግ የምናደርገው? በቃ ዝም ብለህ ጌታን ተቀበል ይወድሃል ምናምን ብለን ነው እንዴ የምናደርገው? የምንመሰክርለት ምስክርነት ማለት ምን ማለት ነው? ቃል እኮ በደንብ ሰብኳታል ሊዲያን ጳውሎስ
በደንብ እኮ ሰብኳታል። በደንብ እኮ ቃል ተናግሯል። ቃል ተናግረን በደንብ ይሄ ዲፕ የሆነ ቴዎሎጂ እንናገር አይደለም። ቅድም ይፋ እንዳለው ዲፕ የሆነ ቴዎሎጂ ልናስተምረው ልንነግራቸው አንችልም። ስለ ትሪኒቲ ስለ ክርስቶሎጂ ግን አብ ወልድ መንፈስ ቅዱስ የሚለውን ነገር እንነግራቸዋለን። ከአብ ከሁለተኛው አካል ደግሞ የሥላሴ አካል ሰውነትን እንደጨመረ ፍጹም ሰው ፍጹም አምላክ ፍጹም ሰው እንደሆነ በዚህ ምድር ላይ እንትን እንዳለ እንደሞተለት በሶስተኛው ቀን ከሙታን እንደተነሳ ወደ አባቱ እንዳረገ እንደገና እንደተሰጠው ተስፋ ቃል ደግሞ ተመልሶ እንደሚመጣ ይህንን መቼም ሲመሰከር ይነገራል አይደለ ወይስ ይህንንም አይነገርም? ሲመሰከር እኔ ግራ ገባኝ። ምክንያቱም ይሄ ምስክርነት ምናምን ከወጣ ነፍሳት እንዴት ነው ምን ተብሎ ነው የሚመሰከርለት? ይህንን ነገር መቼም በትንሹ ይነገረዋል ብዬ አስባለሁ። ፉል የሆነ ጎስፕል ማለት ነው። ይህንን ከነገራችሁት ፉል የሆነ ጎስፕል ዲፕ አይሁን እንጂ ያንን ከነገራችሁት በኋላ ሪሳይት ሲያደርግ በእንደዚህ ፉል የሆነ ነገርን በያዘበት መልኩ ቢያደርግ ሪሳይት ማለት እኮ አምናለሁ አይ ብሊቭ ነው እኮ አይደል እያለ ያለው አይ ብሊቭ እያለ ነው። ቃለ መሐላ ላይ እየገባ ነው። ኦኬ ቃለ መሐላ ስናስገባው አይ ብሊቭ ሲል ለምንድን ነው ነጥለን ኢየሱስን ብቻ አይ ብሊቭ እንዲል የምናደርገው? ለምንድን ነው አብ ወልድ መንፈስ ቅዱስ የሌለብን? ለምንድን ነው ቢኮዝ ዊ አር ትሪኒቴሪያን ሶ ለምንድን ነው ትሪኒቲን እንዳለ እንዲቀበል የማናደርገው? ሞቱን መነሳቱን ተመልሶ መምጣቱን በሙታን ትንሣኤ ይሄ የምንጠብቀው ተስፋ ነው እኮ የሙታን ትንሣኤን እንዲያምን ይሄ እኛ ላይ ያተኮረ ሪሳይት ለምንድን ነው የሰራ ነው? እኛ ላይ ብቻ ያነጣጠረ ሪሳይት የሚደረግበትን መንገድ ይዩት። እኛ ላይ ያነጣጠረ ነው። ኦኬ ዓለምን ክጃለሁ፣ ሰይጣንን ክጃለሁ። እሺ መልካም ስለሞትክልኝ ስለተነሳልኝ አዳኝ እንደሆን ካውቃለሁ ስለሰጠኝ የዘላለም ሕይወት እንደዚህ ኦኬ። ግን ብዙ ነገር ይቀረዋል፣ ብዙ ነገር ይጎለዋል እንዳስቀመጥኩት ማለት ነው። እና ያንን ነገር በጨመረ መልኩ ሙሉ የሆነ ሪሳይቴሽን ቢሆን እንደገናም ደግሞ ሁሉም ሰው የተጻፈ ነገር ቢኖረው ፕሮቴስታንቱ በሙሉ የተጻፈ ነገር ሪሳይት ቢያስደርግ። ለምን በቃል የሚደረገውን ነገር እንዳልኳችሁ በጣም የተለያየ ነው። ሰውየው በደረሰበት ልክ ብቻ ነው የሚያስደርገው። እንደ ኤቪደንስ እንዲሆናችሁ ግን መመክራችሁ እዩ ጩፋ ሪሳይት ያስደረገበትን ያልኩበት ማለት ነው። አንዲት ሙስሊም ሴትን ሪሳይት ያስደረገበትን ዩቱብ ላይ ገብታችሁ ይዩት። እንደዚህ ከሚሆን በትክክል የተጻፈ በቃ ዶክመንት የሆነ ነገር ቢኖር ለፕሮቴስታንቱ ያ ዶክመንት የሆነውን ነገር ሁሉም ሰው ያንን ማስደረግ እንዲችል እንዳይሳሳት፣ የራሱን ነገር እንዳይጨምር የተጻፈ ነገር ዌል የሆነ አርቲኩሌትድ የተደረገ ነገር ፉል የሆነ ጎስፕልን የያዘ ነገር ሪሳይት እንዲያደርጉ ቢደረግ የሚለውን ሰጀሽን ነው ያቀረብኩት ማለት ነው። ሳቀርብ ማለት ያንን ያቀረብኩበት ምክንያት ደግሞ ከሙስሊም እነማን እንደመጡ እኔ አላስታውስም አሁን በዚህ ጊዜ ግን ከሙስሊም የመጡ ይመስልኛል ሪሳይት ያደረጉትና ተመሳሳይ ነገር ነው ያደረጉ። ዋይ እና በቃ ያልኩት ምክንያቱም ከሙስሊም የመጡት እኛ እንደ መካነ ኢየሱስና ሉትራን ልምዳችን አይደለም። እንደዚህ ፐብሊክሊ እንደዚህ ማስደረግ አሁን ተለምዷል። አሁን ያው እንደምታውቁት መካነ ኢየሱስ ሞር ኦፍ ፔንቴኮስታል ሆናለች። ያንን ነገር አዳፕት አድርጋለች። ግን ከመጀመሪያ እንደዚህ አይደለም። ይሄ እንደዚህ አሁን የሚደረገውን መንገድ አይደለም። ወስዶ ተቀምጦ የስሞል ካታኪዝም እንደዚህ እንትን ተብሎ ኮንቨርሽኑም ደግሞ ቅድም ኤርሚ ያሳየውን ነገር ያንን ኮንቨርሽን ነው የሚያደርገው። ከዛ በኋላ ደግሞ በሳክራመንት ስለምናምን ሲጠመቅ ደግሞ ሪሳይት የሚያደርገው ነገር አለ ማለት ነው። ያንን ነው የምናደርገው በመካነ ኢየሱስ። ግን ተለምዶ አሁን ሁሉ ነገር ተደበላልቆ ተመሳሳይ ነው አሁን እየሆነ ያለው ማለት ነው። ልክ ከሁሉም ጋር እንደዚህ ተመሳሳይ የሆነ ነው። ግን እንደዛ ብናደርገው አሴ ፕሮቴስታንት የተጻፈ ነገር ቢኖረን ያ የተጻፈውን ነገር ሁሉም ሰው ያንን የተጻፈውን ነገር ቢያደርግ በግለሰቡ ላይ ባይመሰረት ፉል የሆነ ጎስፕልን የያዘ ነገር ሪሳይት እንዲያደርግ ኮንፌስ እንዲያደርጉ ቢደረግ በጣም መልካምና የተሻለ ነው። አይ ብሊቭ ብለን ይህ ፊርማ እኮ ማለት ነው። በቃ አምኛለሁ እያለን እየፈረምን ነው። ስለዚህ ፊርማው ሙሉ ለምን አይሆንም? ሙሉ ወንጌል ለምን አይሆንም? ለምን ግማሽ ወንጌል እንዲቀበሉ እናደርጋለን ነው የኔ ሀሳብ የነበረው። እሺ ዝም አላችሁ።
እሺ ጆናታን ምንድን ነው አፍህ ምንድን ነው የለገመው? ጆናታን አላወራም ነው ተመለሰ። አለሁ ስራ ላይ ነበርኩ። አይ እኔ አሁን ከተነሳው ሀሳብ ትክክለኛ ክሪቲዝም ይመስለኛል። በኮንፌሽን ላይ ያለው እንትን የታየው ሙሉ ነገር ቢሆን አሪፍ ነው። ክርስቶስ ወንጌል ምንድን ነው? ሐዋርያ ቅዱስ ጳውሎስ እኮ አስቀምጦታል አይደለ? ሙሉውን የሆነውን ነገር መሞቱን፣ መነሳቱን፣ ማነው መቀበሩ፣ መነሳቱ ምናምን እነዚህን ሁሉ ያካተተ ነው ወንጌል። እና ደግሞ ያው የአፖስቶሊክ ክሪድ ላይ ሁሉን ነገር ይዞታል። ደስ የሚለው ስለ ክርስቶስ አለ፣ ስለ መንፈስ ቅዱስ አለ፣ ኮንፌስ ያደርጋሉ ስለ አብ እና ይሄ ሁሉ የያዘ ነገር ስለሆነ በዛ ወይ ቢሆን በጣም ጥሩ ነው። ግን መረዳት ያለብን ነገር አለ። ቅድም እየተነሳ ነበር ከታች ይሄን ነገር ኮንፌሽን ላይ ኮንፌስ ያላደረገ ሰው ድነቱን ያጣል አያጣም? ሲጀመር ያው ኢንስትሩሜንታል ኮዝ አይደለም። ኮንፌስ ስላደረክ ኦር ስላላደረክ አይደለም ድነት የምናገኘው። ውስጣዊ የሆነ መለወጥ ነው። በአፍ ብቻ የሚመሰከር ነገር አይደለም። እሱ መታወቅ አለበት። ሁለተኛ ያው ከእንትን አንጻርም ስንመለከተው ደግሞ እኛ ጋር እንግዲህ ሶስት እንትኖች አሉ ሳክራመንቶች። ከሶስቱ ሳክራመንቶች ያው ሳክራመንታል ራይት ያልሆኑት መካከል አንደኛው ኮንፊርሜሽን ነው። በአማርኛው ምንድን ነው? ኮንፊርም የማድረግ እንትን ማለት ነው። ያው መካኒክስ ላይ ምስክርነት ነው። ከጥምቀት በኋላ ምናምን አሁን ለምሳሌ ካቴኪዝም ክላስ ከተጨረሰ በኋላ መካኒክሱ ላይ የሚታወቅ ነገር አለ። የእምነት ማጽኛ መጨረሻ ላይ ኮንፌስ የሚያደርጉት ነገር አለ እና እዛ ላይ የአፖስቶሊክ ክሪዶችን ኢቭን ሉተር ስሞል ካቴኪዝም ላይ እነዛን ሁሉ የምንመለከታቸው የጌታችን ጸሎት፣ አስርቱ ትእዛዛት ምናምን፣ አፖስቶሊክ ክሪድ እነዚህን ሁሉ ያካተተው ካቴኪዝም ክላስ ላይም አለ። ከዛ ደግሞ ኮንፌስ ያደርጋሉ። በዛን ጊዜ ኮንፊርም ለማድረግ ምንድነው የማጽኛ እምነትን ማጽኛቸውን የሚናገሩበት እንትን ነው እና መናገራቸው ይሄ ፐብሊክሊ ዲክሌር ማድረጉ የሚታይ ቪዚብል የሆነው ያንን ሳሊቬሽን ማሳየታቸው ወይም ደግሞ ሪቬል የማድረጋቸው ሁኔታ ነው እንጂ ላይክ ኮዝ ሆኖ አይደለም። ለሳሊቬሽናቸው ኮዝ ሆኖ አይደለም። በዛ መለየት አለብን ነው እና ትክክለኛ እንትን ነው እያስባለሁ። እኔም በዛው ቢሆን ጥሩ ነው። እንግዲህ ልምምዶቻችን እየተስተካከሉ ይመጣሉ። አንዳንድ ቦታ ላይ የሚገርማችሁ ነገር ይሄ ትሪኒቲ ላይ ብቻ አይደለም። እኔ የሆነ ቦታ ሰምቻለሁ መንፈሴን ስላዳንከው አመሰግናለሁ ብለው የሆነ እዛኛው መንደር አካባቢ ኮንፌስ ያስደርጓቸው ራሱ ኢቭን ሰምቻለሁኝ። እንደዛ ያስብላሉ የሚል ነገር ሰምቻለሁኝ። ያው መንፈስ ብቻ ስለሆነ የዳነው መንፈሳችን ነው። ሰው ኮንፌስ የምናደርገው በዛም ሁኔታ ነው የሚልን ሀሳብ ማለት ነው እና በጣም የተደበላለቀ ነገርን ይዘን ከምንቀርብ ይሄ ክሪዳል በሆነ ወይ እንትን ብንለው ጥሩ ነው ብዬ አስባለሁ። አፖስቶሊክ ክሪድ በጣም ጥሩ ነው። ለዚህ ሁሉ እንትን ይሆናል፣ መፍትሄ ይሆናል ብዬ አስባለሁ። ጆና ከታች ጥያቄ፣ አፖስቶሊክ ክሪድ ከጥምቀት በፊትና ከጥምቀት በኋላ አንድ አይነት ነው ወይ ጠይቂልኝ ብላለች። ጉድ ኒውስ ጽሁፉ ነው። ምናልባት ቆይ እንትን እኮ ነው ያላወቁት። አፖስቶሊክ ክሪድ እና ኒሲዮ ኮንስታንቲኖፖል ክሪድን እኮ ለይተው አላወቁም ብዙ ሰዎች። አሁን ስለ ጥምቀት አንድ ኃጢአትን በምታሰረኝ በአንዲት ጥምቀት እናምናለን ምናምን የሚለውን እሱ አፖስቶሊክ ክሪድ ላይ ያለ ነው የሚመስላቸው አንዳንድ ወገኖች። ኒሲዮ ኮንስታንቲኖፖል ክሪድ ላይ ነው ያለው። አፖስቶሊክ ክሪድ ስለ ጥምቀት አያወራም። ጥምቀት ይሄ ነው ክላሪቲ ለመስጠት ያህል ማለት ነው። ቅድም እንደዛ ሲሉ ነበረ። ይሄ በአንዲት ጥምቀት እናምናለን የምትለው እሷ ናይሲዮ ኮንስታንቲኖፖል ክሪድ ላይ ነው ያለው እንጂ አፖስቶሊክ ክሪድ ላይ አይደለም። አፖስቶሊክ ክሪድ ያው አጠር አድርጎ ወንጌልን የያዘው ክርስትና የሚለውን አስተምሮ ወይም ሐዋርያት ያስተማሩት
ባጭሩ ስናስቀምጠው ይሄን ይሆናል። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ምናምን የሚለው ማለት ነው። ጆ ሰላም በለም። እንዴት ናችሁ? ቴንኪዩ በጣም ታና ሰላም ብያለሁ። ሙሌ የጠፋ ሰው ይላል። ሙሌ ሃውስ፣ ኤፊ፣ ዴቭ፣ ኦግስቲን። ዴቭ ግን ተቀይሜ ያለው በጣም በትልቁ ማለት ነው። ምን አጠፋው? ዝቅ ልበል እዴ በርን ጠርቅመ ዘግተህ አስገባኝ። የትኛው በር? ትላንትና ነው ቤት ከፍተህ። ትናንትና እኔ እኮ ምንም ሞዴሬት አላደረግኩም። ሞዴሬተሮቼ ናቸው ሞዴሬት ያደረጉት። ኢቨን ያ እንትን በተነሳበት ሰዓት፣ ጫጫታ በተነሳበት ሰዓት ሚዩት ለማድረግ ራሱ እኔ ሲስተሙንም ገና አልገባኝም የቱ ጋር እንደሚደረግ ማለት ነው። እና ብናገር እንትን ብል አይሰማም። ከዛ የተነሳ ነው። አይ አውቅ ያለው እንዳላየኝ ገብቶኛል። ሰላም ብያለው። ጆናታንም፣ ኦገስቲን፣ ቢታንያ ሁላችሁን በድጋሚ ከስርም ያላችሁ። እኔ እንግዲህ ዛሬ ነው ሀሳብ ከእናንተ ጋር ልሰጥ ያለሁት። እስካሁን ሀሳብ አልሰጠውም፣ ግን አሁን ቅድም ስታወሩበት የነበረው አፖስቶሊክ ክሪድ እኔ 100% የምስማማበት ጉዳይ ነው። እንደተባለው አሁን ምናልባት የሚያስደነግጠው በአንዲት ጥምቀት ኃጢአትን በምታስተሰር ያለበት ስለሚመስላቸው ነው። ለምንድን ነው ከተባለ አሁን ከጥቅሙ ይልቅ ጉዳቱ የትኛው ነው ችግር እያመጣ ያለው ከተባለ ቅድም ዴቭ ሲያነሳ ነበረ። እዩ ጩፋ እንትን ሲያስደርግ የነበረበት መንገድ ምናምን አለ። እሱ አይደለም እኮ ሊገርማችሁ የሚገባ በጣም ብዙ ሰው ያልገባው ነገር አብዛኛውን እኮ ስለ ስላሴ ትምህርት እኮ አያውቅም። በጣም ብዙ ሰው ማለት ነው። ስለዚህ አንድ ነገር ተደጋግሞ አንድ ሰው ውስጥ በተነገረውና ባሳወጃችሁት ቁጥር ይያዛል። ለምሳሌ ሰው መንፈስ ነው የሚለው ሰርጿል አይደል? ለምን ሰረጸ? በየቀኑ እኔ መንፈስ ነኝ እንጂ ስጋ አይደለውም በሉ የሚል ከመድረክ የነበረውና ከስር ደግሞ ምላሽ ሲሰጥ እየሰረጸ ይገባል። ልክ እንደዚህ ነው። ልጅ ሰስ ኢየሱስ አብ ነው የሚለውን በቀን ሚሊዮን ጊዜ ነው የሚያስብሏቸው። ሚሊዮን ጊዜ ነው የሚያስብሏቸው። እኛም ድካማችን ካልሆነ በስተቀር ያው ኮንፌሽን ማስደረጋችን አልቀረም። መንገድ ላይም የትም ቦታ ላይ ወንጌል ስናስቀብል ሰዎችን። ስለዚህ ስለ እግዚአብሔርና ልጁን እንደሰጠ አሳልፎ ልጁ ለኃጢአት እንደሞተ እሱም በመንፈስ ቅዱስ ደግሞ እንደተጸነሰ ያንን ነግረናቸው በእግዚአብሔር ልጅ አምናለው ሲል ነው አይደል? አንድ ሰው ድኗል የምንለው በእግዚአብሔር ልጅ አምናለው ሲል ነው። ልክ እንደ ኢትዮጵያዊ ጃንደረባ ለምንድን ነው ኢየሱስ እርሱ የሕያው የእግዚአብሔር ልጅ እንደሆነ አምናለሁ ያለው? ሙሉ የሆነ ነገር ነግሮታል ማለት ነው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ባይነግረው እንደዛ የለም። ምክንያቱም ሰውየው ኢትዮጵያዊ ነው፣ ሊሰግድ ነው የሚሄደው፣ አንድ አምላክ እንዳለ ነው የሚያውቀው። ግን ለይቶ ስላወቀ እንዳልጠመቅ ምን ይከለክለኛል ሲል በፍጹም ልብ ብታምን ተፈቅዷል አለው። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አምናለሁ አለው። የክርስትና ፒላሩም ይሄ ስለሆነ የድነትም ማረጋገጫው ይሄ ስለሆነ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም፣ ድኗልም የምንለው ሰው የለም። አሁን አንዳንዴ የህዝቡን ብዛት ምናምን ነው የምንመለከተው። በዛው ልክ እንግዲህ የኦንሊ ጂሰስን ህዝብ ብዛት ማየት እንችላለን። የነቢያት ተከታይን ህዝብ ማየት እንችላለን። ወረድ ብላችሁ ብትጠይቁ ምንም አያውቁም። ነቢያቶቹ ራሱ እናገለግላለን የሚሉት ምንድን ነው ትምህርታቸው የሚለውን ዲቴይል ከዚህ በፊት ደጋግሜ አውርቼበታለሁ። 8 ወር ኦር 10 ወር ኡበርት እንጅል ስላሴ አማኞች በዓለም ዙሪያ ንስሐ ግቡ ብሎ ተናግሯል። ሰምታችሁ ካልሆነ ፎሪን ሰርፕራይዝ ይህን ልንገራችሁ። ኢትዮጵያ ውስጥ ያሉት ጠቅላላ ነቢያቶች ደግሞ የእሱ ተከታይና በእሱ መንፈስ የተጠመቁ ናቸው። ምንድን ነው የሚለው? እሱ የሰባሊዮስን ትምህርት ነው የሚያስተምረው። ሰምታችሁት ከሆነ ኢየሱስ የመፍጠር ስሙ ነው የሚለው። ኢየሱስ የመፍጠር ስሙ ነው። እርሱ ኦፊስ ነው እንጂ 3 ፐርሰን የለም። 3 ኦፊስ ነው የሚለው። ዋን ጋር 3 ኦፊስ። ከዛ በ3 ቢሮዎች ተገለጠ።
3 ታይትል ይለዋል። ከዛ ምሳሌው እንደው ምንድነው የሚለው? ቪዲዮን ተደጋጋሚ ለቅቄዋለሁ። እንደዚህ ነው የሚለው፣ እኔ ኡበርት እንጅልኝ፣ ለሚስቴ ባል ነኝ፣ ለልጄ አባት ነኝ፣ 3 ፐርሰን ነኝ ወይ? ይህን እንግዲህ ትሪኒቲን በሚያምኑ ጉባኤዎች ሲል እንደውም ኮንፊዝ ሲሆኑ አይኖ ኮንፊዝ እንደሆናቸው አውቃለሁ፣ ግን እውነታው ይሄ ነው ይላቸዋል። ኢየሱስ የሚለው የመፍጠር ስም ነው። ልክ የማዳን ስሙ ነው እንደሚሉት ወልጅ ሰሶች ማለት ነው። ከዛ ደጋግሞት ነው። አሁን ደግሞ ከ8 ወር ከ10 ወር በፊት ምን ብሏል? ንስሐ ግቡ አለ። ጋድ 3% የምትሉ ንስሐ ግቡ አለ በግልጽ። ኦኬ ኢትዮጵያ ውስጥ ያለው እንዳለ ነቢያቶቹ የእሱ ተከታይ እንደሆኑ ብዙዎቻችን እናውቃለን። ከዛ እዚሁ ኢትዮጵያ ውስጥ ከፕሮቴስታንት ውስጥ ነው የወጣው የሁሉ ልጅ ሰስ። ስለዚህ በጣም ሊታሰብበት የሚገባ ጉዳይ ነው ብዬ እኔ 100% የምስማማበት ለዛ ነው። አሁን ሰው በደንብ ማወቅ አለበት። በእርግጥ ጥምቀት ሲገባው ነው የሚጠመቀው ካመነ በኋላ የሚል ስላለ እሱ ጥሩ ነገር ነው፣ ግን ትኩረት አይሰጠውም። ስለዚህ ኮንፌሽን ማስደረጋችን ካልቀረ አፖስቶሊክ ክሪድን ኮንፌሽን ብናስደርገው አንድን ነፍስ ይጠቅማል እንጂ አይጎዳም ብዬ አስባለሁ። ለምን በሚያደርግበት ጊዜ ከነገርነው ባሻገር እሱ ምን ያለው? እኔ ሁሉም በሚችል ሰማይና ምድርን በፈጠረ በአንድ አምላክ እግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በኢየሱስ ክርስቶስ በመንፈስ ቅዱስ በተጸነሰ በጴንጤና በጲላጦስ ዘመን መከራን በተቀበለ በሞተ በተቀበረ በተሰቀለ ወደ ሲኦል በወረደ በሶስተኛው ቀን ከዛ በተነሳ ወደ ሰማያት በሄደ በአባቱ ቀኝ በተቀመጠ ተመልሶም ለፍርድ በሕያዋንና በሙታን ሊፈርድ በሚመጣው ደግሞ በመንፈስ ቅዱስ በአንዲት ቅድስት ቤተክርስቲያን ሲል ጥያቄ ይፈጥርበታል። ዋይ ምንድን ነው ያስባልከኝ ሊሉሉ ይችላል። ያንኑ ደግሞ ትምህርት ልክ ኢየሱስ አብ ነው የሚል ላይ ትኩረት አድርገው እንደሚያስተምሩት በደንብ ቢነጋል ኮንክሪት የሆነ እምነት ከዛ አንደርስታንዲንግ በሂደት የተናገሩትንና የተነገራቸውን ባይረዱትም በሂደት ደግሞ እየተረዱት ሲመጡ በውስጥ ሰውነታቸው እየጠነከሩ ነገ ላለመሳሳታቸው ወሳኝ ነው። እዚህ ላይ ትኩረት ቢደረግ በሁሉም ቤተክርስቲያን ዘንድ ጥሩ ነው ብዬ አስባለሁ። ወዳጆች እኔ ሳስብ ማለት ነው ሳስብ ይሄ ነገር ሁሉም አብያተ ክርስቲያናት ተነጋግረውበት ያለው ችግር ምንድን ነው? አሁን ላይ ያለው ችግር አሁን ላይ እንግዲህ በተጨባጭ ያለው ችግር ምንድን ነው? ህዝብ በቁጥር ብዛት መምጣቱ ነው እንጂ ምን ችግር እንዳለ የሚያይ የለም። ስለዚህ የጸና ይሆናል፣ ማይናወጥ ህዝብ ይሰራል። ነገ ወደኋላ የማይመለስ ማንም የማያሳስተው። ለምሳሌ ልንገራቸው። አሁን ኢትዮጵያ ውስጥ ብዙ ፕሮቴስታንቶችን እያሳተ ያለ ሽንቾጂ የሚባል እምነት መጥተዋል። አዲስ ሰማይ አዲስ ምድር በዛ ብዙ ሰው አግኝተዋል። ለምን? የጸና የእግዚአብሔር እውቀት ስላልነበራቸው ወደዛ ሄደዋል። አያችሁ፣ ፒላር የሆኑ ነገሮች ሊደጋገሙና ሊደረጉ ይገባቸዋል። እንደውም እራት ላይም ምሳ ላይም ቁርስ ላይ ለምንድን ነው ሲባል ሽንቾንጂ ማለት አዲስ ሰማይ አዲስ ምድር